የረመዳን ወር ሲገባ እጆች ሁሉ በዚክር ይበረታሉ። በየዕለቱ አላህን ያውሳሉ። በልጆች ፍቅር ተስመው በወዳጆች እጅ ይጨበጣሉ። ወዲህ ደግሞ በናፈቀ የእናት መዳፍ ተንሰፍስፈው ይታቀፋሉ። የረመዳን እጆች በዱንያ እንዳበረቱን በአኺራም ቦታ ሊያሰጡን የሰላት ወቅትን ጠብቀው ፊትና እግርን በውዱ አጽድተው ወደ በለጠው እንድናይ ለተክቢር ወደ ላይ ደግሞ በሱጁድ ዝቅ ባይ ቁርአኑን ገልጠው አንብበው በዱዓ በርትተው ጾሙን ለዋለ አንጀት ፈጥነው ይደርሳሉ። ለአላህ ፍጥረቶች ፍቅርን ያጎርፋሉ። ከሐራም ወጥተው ሐላል እየሰሩ በአላህ የእዝነት መንገድ ይገናኙታል። አካፍለው ተካፍለው ወሩን ይዘልቁታል። እኛም የዚህ ጉዞ አካል ነንና በሸሪዓ ሕግ መሰረት በሚሰራውና በዘመናዊ ባንክ አገልግሎት በተደራጀው ባንካችን በኩል ቅዱሱን ወር በሰደቃ እየሰጡ አብረውን እንዲያሳልፉ እንጋብዛለን። ረመዳን ሙባረክ። ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ተመልካቾቻችን የአላህ ሰላምና እዝነት በእናንተ ላይ ይሁን። በሂጅራ ባንክ አዘጋጅነት የቀረበው የስራ ፈጠራ ውድድር ሲራራ አዋርድ እንደቀጠለ ይገኛል። ባለፈው ዝግጅታችን የሲራራ አዋርድ የመጀመሪያው ምዕራፍ የማጣሪያውን ዝግጅት አብረን ተመልክተናል። ተወዳዳሪዎች ሐሳባቸውን በዳኞች ፊት በመቅረብ አቅርበዋል፣ ተሞግተዋል፣ አስተያየቶችን ተቀብለዋል። ዝግጅታችን ይቀጥላል። ይህ የመጀመሪያው ምዕራፍ 20 ተወዳዳሪዎች ሐሳባቸውን ለዳኞች በማቅረብ የማጣሪያው ምዕራፍ በመሸጋገር ወደ ቀጣዩ የግማሽ ፍጻሜ ማለትም 10 ተወዳዳሪዎች የሚሸጋገሩ ይሆናል። እነዚህን 10 ተወዳዳሪዎች ማን ይሁን የሚለውን አብረን እየታደምን እንገኛለን። የሲራራ አዋርድ ውድድር አሁንም እንደቀጠለ ነው። በዛሬው ዝግጅታችንም የተቀሩ አዳዲስ ሐሳቦችን አብረን የምንታደም ይሆናል። እንደተለመደው እኔ መድረኩን ለዳኞችና ለተወዳዳሪዎች አሳልፋለሁ። ከኔ ጋር ተመልሰን አብረን እንገናኛለን። መልካም ቆይታ እመኛለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ እኛ ይዘን የመጣ ነው መልቲ ፐርፐዝ ሪፍሪጀሬተር ግሪን ሃውስ ማሽን ነው። እንግዲህ ከጎን የሚታየው ኢንቫይሮንመንታል ኩሊንግ ፓድ ይባላል። ኢንቫይሮንመንቱን ኮንትሮል የምናደርግበት ትልቁ ዋናው ከማሽኑ ፓርት ውስጥ ዋናው ሲስተም ፓርቱ ነው። ይህንኛው ደግሞ የሚያሳየን ደግሞ ሬጉሌተር አለና ያንን ሬጉሌተር ኮንትሮል የሚያደርግበት እንዴት ኮንትሮል እንደምናደርግ የሚያሳይ ነው ማለት ነው። እንግዲህ ይህ የኛ ማሽን ይዘን የመጣነው ማሽን በተለያየ አስቸጋሪ በሚባሉ ኢንቫይሮንመንቶች ውስጥ ሊሰራ የሚችል ነው፣ ኮንትሮል በማድረግ ማለት ነው። እና የተለያዩ ችግሮችን የሚፈታ ነው ማለት ነው። እንግዲህ ችግሮቹ ምንድን ናቸው? ይህንን ነገር ልናመጣና ይህንን እንድንሰራ ያነሳሳን ሀሳብ ምንድን ነው? አንደኛ ነገር የተመረቱ ምርቶች በአጭር ጊዜ ውስጥ ይበላሻሉ። ጀስት አንድ ሳምንት የሚቆይ አለ። እንደ ፍራፍሬው አይነትና እንደ አዘርቱ አይነት በቶሎ ይበላሻሉ። እና በተጨማሪ ደግሞ በሃይላንድና ሎላንድ አካባቢ ላይ ያሉ አትክልትና ፍራፍሬዎች እነዛ ያሉ አትክልትና ፍራፍሬዎች ማምረት በጥሩ ሁኔታ ማምረት አይቻልም። ለምሳሌ ጀስት ወደ በረሃ አካባቢ ላይ መውሰድ እንችላለን። ደግሞ በጣም ቀዝቃዛ የሆነ አካባቢ ላይም ደግሞ እንደ ምሳሌ አድርገን መውሰድ እንችላለን። እዛ አካባቢ ላይ ምርት ማምረት እንደሌላው አካባቢ ላይ ማምረት አንችልም። ስለዚህ አንደኛው ችግር ይሄ ነው። ሌላው ምንድነው? በአትክልትና ፍራፍሬ የሚሰማራ ማህበረሰብ ጀስት ፍርሃት አለ፣ የኪሳራ ፍርሃት። ምክንያቱም አትክልትና ፍራፍሬው በቶሎ የሚበላሽ ከሆነ ይህ ነገር ስለማያዋጣው እከስራለሁ የሚል ስጋት ይኖርበታል። እንግዲህ ወደ ሶሉሽን ስንመጣ አንደኛ እነዚህን እስካሁን የጠቀስኳቸው ችግሮች፣ አንደኛ አትክልትና ፍራፍሬዎች በአጭር ጊዜ ይበላሹ የነበሩትን አሁን
ለረጅም ጊዜ ማቆየት እንዲችል እናደርጋለን። ይቅርታ ላቋርጥና አንተን ዲቴሎች ከተሰሩ ኔክስት ብታረግልን በጣም አሪፍ ነው። እያየን ቢሆን ለረጅም ጊዜ እንዲቆይ እንደ ስቶሬጅ ያገለግለናል። አንደኛው እንትኑ አሁን አትክልትና ፍራፍሬዎች ሲበላሹ መንገድ ላይ ይጣላሉ። እነዛ አካባቢያችን መጥፎ ጠረን ያመጣሉ። ያንንም ይከላከልልናል። ሌላው በሞቃት አካባቢና በቀዝቃዛ አካባቢ ላይ ያልኩት ማለት ነው አትክልትና ፍራፍሬዎች እንዲመረቱ ያደርጋል ማለት ነው። እኛ እንግዲህ የማሽኑ እንትን ነው የሚያሳየው፣ ፊውቸር ነው የሚያሳየው። ከኋላ ላይ አካባቢ ላይ አትክልት ነገር ያሳያል። ያ ምንድነው? አሁን ለምሳሌ እንዴት ነው የሚሆነው ስላችሁ አሁን ቋሚ የሆኑ አትክልት ከሆኑ ውጫዊ ኢንቫይሮንመንትን ሬዚስት እስከሚያደርጉ ድረስ እስኪዳቀሉ ድረስ ማቆያ ይሆናል። እነዚህ ደግሞ ተሳቢ አትክልቶች ከሆኑ ደግሞ እነዛ አትክልቶች እዛ ውስጥ ፕሮዳክት እስኪሰጡ ድረስ ለማቆያ ያገለግላል። እና ሌላ ደግሞ ፕሮዳክቶቹ ወደ ፕሮዳክት ከተቀየረ በኋላ አትክልቱን ለረጅም ጊዜ ሳይበላሹ ስቶር ማድረግ እንዲቻል ያደርጋል ማለት ነው። በአትክልትና ፍራፍሬ ብዙ ማህበረሰብ እንዲሰማራ በር ከፋች ነው። ምክንያቱም ይበላሽብኛል የሚባል ስጋት የለም እና በተጨማሪ ከፍተኛ የአትክልትና ፍራፍሬ ምርት እንዲኖረን ስለሚያደርገን ማለት ነው። አሁን እዚህ ጋር ምንድነው የሚያሳየን? አሁን ዲዛይኖች አሁን ለምሳሌ እንደ ከስተመራችን ፍላጎት ይለያያል። አሁን ለምሳሌ እኛ እንደ ሳምፕል በአጋጣሚ ስኪል ኢትዮጵያ ላይ ያለነው ይሄንን ማሽን በመስራት ላይ ያለነው እንደ አጋጣሚ ወደ ኢዘዲን ጋር ተገናኝተናል መሰለኝ በእንግድነት መጥቶ እና አሁን ለዛች ያቀረብናትን ነው ይዘን የመጣ ነው ማለት ነው። 5 በ3 በ2.5 የሆነ የሰራ ነው። ያችን ዋጋዋ 2,128,440 የሚገመት ዓመታዊ ወጪ ይጠይቃል ማለት ነው። ቶታል 12 ማሽን በአመት ውስጥ ብሽጥ 3 ሚሊዮን ያወጣል። ፕሮፊቱ 871,560 ብር ይሆናል ማለት ነው። ሜጀር ከስተመራችን ማን ሊሆን ይችላል ነው? አንደኛ መንግስት ነው። በከፍተኛ ሁኔታ በግብርናው ዘርፍ ላይ መንግስት ከፍተኛ ከመጣሩ አንጻር ይህ ማሽን ደግሞ ብዙ ጥቅም ይዞ ከመምጣቱ አንጻር በከፍተኛ ሁኔታ መንግስት ይሳተፍበታል ብለን እናምናለን። ሌላው አትክልትና ፍራፍሬ ነጋዴዎች በከፍተኛ ሁኔታ ይሳተፉበታል ብለን እናስባለን። ሌላው ደግሞ ገበሬዎች ናቸው እና በተጨማሪ ኢንቨስተር እና ኤንጂኦ። አድቨርታይዝመንት ስትራቴጂያችን ምንድነው? አንደኛ አግሪመንት ወስደን ነበር ወደ ስኪል ኢትዮጵያ ስንመጣ የገበያ ማርኬት ሊመሰርቱልን ማለት ነው፣ ሪሌሽን ሊመሰርቱልን ቃል ገብተውልን በዛው መሰረት ነው የመጣ ነው። ስለዚህ በዚህ አጋጣሚ ከግብርና ቢሮዎችና ከተለያዩ ከስተመሮች ጋር አንደኛ በእነሱ መልኩ እንገናኛለን ማለት ነው። ሌላው ደግሞ በሶሻል ሚዲያ ይሆናል ማለት ነው። ከመጀመሪያው ስነሳ ያው በጋራ ነው የቀረባችሁት። በጋራ ስራ አላችሁ። ትልቁ የቲም ስራ ሮል እና ተሳታፊነት ጋር ይገናኛል። ከዛ አንጻር የራሴ ኮመንት አለኝ። የጋራ ፕሬዘንቴሽን ቢኖር የተሻለ ነው የሚል እይታ ነበረኝ። that's what ፊል ያደረኩት ነገር ነው። በተረፈ ግን ይህም በግብርናው ዘርፍ ያለ ከተጠቃሚ ከሰው ልጅ ሴፍቲ ጋር የሚገናኝ ምርት ነው ይዛችሁ የመጣችሁት። ችግር ፈቺ ነው። ሐሳቡ እንደ ሐሳብ የሚገዛ እዚህ መድረክ ላይ ለመቅረብ እኛም ለማዳመጥ በጣም በቂና ደስ የሚል ነው። ወደ ጥያቄዎቼ ስገባ ይሄን አፕሪሺየት አድርጌ ማለት ነው ኮር ፈንክሽኑ ምንድነው? የዚህ ማሽን ማለት ሪፍሪጀሬሽን እና ግሪን ሃውስን አንድ ላይ አጣምሮ ነው የመጣው። ያቀረባችሁልንም የላካችሁልን ወረቀት ላይ ያነበብነው የግሪን ሃውስ እና የሪፍሪጀሬሽንን ሰርቪስ ኮምባይን ማድረጉ ነው። ሁለተኛ ማንሳት የምፈልገው ነገር ስለዚህ ጉዳይ ኢነርጂ፣ ብዙ ጊዜ ኢነርጂ ኢሹ በጣም ወሳኝ ነው እንዲህ አይነት ነገሮች ላይ። ኢነርጂ ኮንሳምፕሽን ከኤፊሸንሲ አንጻር አፎርድ ይደረጋል አይደረግም የሚለውን የሚመልስልን አንዱ ኢነርጂ ኮንሳምፕሽን ሌቭሉ ዲቴይሉ ከማሽኑ ካፓሲቲ አንጻር አብሮ መገለጽ መቻል አለበት። በግሪን ሃውስ ውስጥ ሜንሊ እናንተ ኮንትሮል የምታደርጓቸው ፋክተሮች ቫሪያብሎች ምንድናቸው? እንዴት ነው ኮንትሮል የምታደርጓቸው? የመጀመሪያው እሱ ያላቀረበው ምክንያት አታቀርብ ምን ያቀርባለሁ ብየው ነው። በነገራችን ላይ በዚህ ተስማምተን የወጣ ነው። እዛም ሊቀር ነበረ። ምክንያቱም ሌላ ቴክኒካል ፓርት ምናልባት አስፈላጊ ከሆነ እዛ ላይ ትጨምራለህ ካስፈለገ
ብዬ ነው ያመጣሁት እንጂ እኔ ነው እንትን። እሺ የመጀመሪያ ጥያቄ ይቅርታ ኮምባይን ለምን አደረጋችሁ? ኦኬ ይሄ ኮምባይን የሆነበት ምክንያት አስፈላጊ የሆነ ቴምፕሬቸር ለመስጠትና ማቀዝቀዝ ያለበት ቦታ ላይ ያቀዘቅዛል። ያንን ደግሞ መቀነስ ባለብን የራሱን እንድንቀንስ ያደርጋል። ከውጭ ያለውን ኢንቫይሮንመንት ወደ ቀዝቃዛ ወደ ጥሩ አየር ለመቀየር ነው የሚያገለግለን። ይሄኛ ኮምባይን አድርገን የመጣንበት ምክንያት ማለት ነው። ስለዚህ ፕላንቱ ሳይኖር ሪፍሪጅሬሽኑ ስለማያስፈልግ ኮምባይን ማድረግ ግዴታ ሆነ ማለት ነው። ጀስት ኮምባይን ማድረግ ያስፈልገው ውስጡ ለሚኖረው አጠቃላይ እንትን ነው። በቃ ኢንቫይሮንመንቱን ለመቀየር ነው። ውስጥ ያለውን ግሪን ሃውስ ውስጥ ያለውን ኢንቫይሮንመንት ሙሉ በሙሉ ለመቀየር የሚያገለግለን ፍሪዝ የሚያደርገው ማለት ነው። ሌላው ምንድነው ፋክተሮች ኮንትሮል የምታደርጓቸው ነገሮች? ሂዩሚዲቲ፣ ቴምፕሬቸር ብለሃል። ሂዩሚዲቲ፣ ቴምፕሬቸር እነዛ ናቸው። ሂዩሚዲቲ እና ቴምፕሬቸር የራሳቸው ሁላቸውም የተለያየ ስለሆነ እነዛን ኮንትሮል የምናደርገው የራሳቸው የተለያየ እንትን ስላላቸው። ድንችና ቲማቲም አንድ አይነት ኢንቫይሮንመንት አይፈልጉም፣ ሂዩሚዲቲም በተመሳሳይ አይፈልጉም። ስለዚህ እነዛን ኮንትሮል ማድረግ ቴምፕሬቸርና ሂዩሚዲቲ ነው ኮንትሮል የምናደርገው። እዛ ውስጥ ዋናዎቹ እነዚህ ናቸው፣ ቴምፕሬቸርና ሂዩሚዲቲ ናቸው። ሌላ የለም። ምክንያቱም እነሱ የሚጠይቁት አትክልቱ የሚጠይቀው ሂዩሚዲቲና ቴምፕሬቸሩ ነው በዋናነት ማለት ነው። ኤርፍሎ ሲስተም እኮ ቴምፕሬቸሩና እንትኑ ይገናኛል። ኮንትሮል ማድረግ ብቻውን አያስፈልጋችሁ? ያስፈልጋል። እንዴት ነው ኮንትሮል? ያ ኮንትሮል የሚሆነው አሁን ለምሳሌ ኢንቫይሮንመንታል ፓዱ አለ። ያ ፓድ አየሩን ስቦ ያመጣልናል፣ ኤርፍሎ ማለት ነው። በተቃራኒ አቅጣጫ ነው የሚሆነው። አሁን ለምሳሌ ኩሊንግ ፓዱ ከዛ ሆኖ ከሆነ ይሄንኛው እንትኑ ኤግዞስት ፋኑ ከወዲህ ይሆናል። ስለዚህ ያ ውሃ ሰርኩሌት እያደረገበት የራሱ ሲስተም የሚሰራበት ሲስተም አለ። ሰርኩሌት እያደረገለት ውሃውን ጀስት ከኩሊንግ ፓዱ ላይ እየሳበ ሲያመጣው ውጭ ያለው አየርን በፓዱ ውስጥ ሲያልፍ ቀዝቅዞ ይመጣል። ስለዚህ ውስጡ ያለው ኤርፍሎ በኤግዞስት ፋኑ ጋር ዲፔንድ ሆኖ ያንን ኮንትሮል ይደረጋል። ያለ ሌላኛው ጥያቄ ፕሬዘንቴሽናችሁ ላይ መንግስትን ከፓርትነር ይልቅ እንደውም ሜጀር ከስተመር ብላችሁ አስባችኋል እና መንግስት አግሪካልቸርን ሰፖርት ያደርጋል እንጂ አግሪካልቸር ላይ ኢንቨስት አያደርግም። የመንግስት ቢሮ ግብርና ቢሮ አሁን ብንል መንግስት ተሳተፈ ነው የምንለው። በዛ ልክ ነው እኛ የወሰድነው። መንግስት በዚህ መልኩ ይደግፋል ብለን የምንለው አሁን ለምሳሌ ግብርና ቢሮ ቢሰማራበት መንግስት ደገፈ፣ በዚህ ላይ ተሰማራ ነው የምንለው። ስለዚህ በዚህ መልኩ ነው የወሰድነው። የኔ ጥያቄ እንትኑ አሪፍ ነው እንደ ሀሳብ መጀመሪያ አፕሪሺየት ላድርጋችሁና መጀመሪያ ይዛችሁ የመጣችሁት ነገር በጣም አሪፍ ነው። እኛ ሀገር ፖስት ሃርቨስት ሎስ 30-35% ነው። ጥራጥሬም እንበለው ፍሩት ላይም እንበለው እንደዛ። በተለይ እንደዚህ ፐሪሸብል የሆኑ ፕሮዳክቶች እነ ቬጂቴብል እና ፍሩቶች ላይ ደግሞ ሲመጣ የቀናት እድሜ ስለሚኖራቸው ዌስቱ ከዛም እየጨመረ የሚመጣበት ሁኔታ ነው ያለው። ሶ ይዛችሁት የመጣችሁት ነገር ዲማንድ ያለው ፕላስ ደግሞ ትልቅ ኢኮኖሚካል አድቫንቴጅ ያለው ነገር ነው። ተሰርቶ ፕራክቲካሊ ከተሞከረ እና ሰክሲ ካደረገ ማለት ነው። እናንተ አሁን ያሰባችሁት እየሰራችሁ ያላችሁት ይሄ ኮንትሮል በውሃ እንዲቀዘቅዝ ነው አይደለም? ሴራሚክ ፋይበር አድርጋችሁለት። የመጀመሪያው ጥያቄ ኢንቴንድ ያደረጋችሁት ወይም ደግሞ ፕላን እያደረጋችሁ ያላችሁት ሪላቲቭ ሂዩሚዲቲ እና ቴምፕሬቸር ምን ያህል ነው? እንደየ አካባቢው ስለሚለያይ ማለት ነው። አፋር ላይ ያለውና ወደዚህ ሲመጣ ያለው ወደ ደቡብ ሲኬድ ወደ ስምጥ ሸለቆ ላይ ሲኬድ ያለው ነገር ስለሚለያይ ምን ያህል ነው? በጥናት የደረሳችሁበት ነገር አለ ወይ? አንደኛው ነው። ሌላው ግን እየተጠቀማችሁ ያላችሁት ይሄ በተለይ ከአይረን ጋር ያለው ከብረታ ብረት ጋር ያለው እና ሴራሚክ ፋይበር ከምግብ ጋር ያለው ነገር ክሮስ ኮንታሚኔሽን አለው። ምክንያቱም ሴራሚክ ፋይበር እኔ ለረጅም ጊዜ ተጠቅሜዋለሁ። እንደ ሂት እንዳይወጣ ተደርጎ ኦቭን ላይ ይለብሳል። እንደዚህ ሴራሚክ ፋይበሮች የማቃጠልና ሪስፓይራቶሪ እንትኖች ኢሹዎች አሉት። የመተንፈሻ አካል ጉዳት ያመጣል። እነ አልሙኒየም፣ ሲሊካ፣ ዚርኮኒየም አስፓራስ ነው እስከማስታወስ ድረስ ከነዚህ የሚሰራ ነው እና ይሄኛው ክሮስ ኮንታሚኔሽን የለውም ወይ? ከዛ በተጨማሪ የእናንተ ፕሮጀክት እንዳለ ሆኖ ግን አንዳንዴ እንዲህ አይነት ፕሮጀክቶችን ስናመጣ አልቲሜት ጎላችን ፖስት ሃርቨስት ሎስን መከላከል ከሆነ ለምን ኦፖርቹኒቲ ኮስታችሁን አላያችሁም? ኦፖርቹኒቲ ኮስታችሁ ማለት
ይሄንን ያህል ግሪን ሃውስ ለመስራት ከታሰበ ለኔ አሁን ይሄን ያህል ብር ክፈል ብትሉኝ 250 ሺህ ብር ለአንድ ግሪን ሃውስ አይ ፕሪፈር ቲማቲምም አቮካዶም እጄ ላይ ያለውን ነገር ፕሮሰስ ባደርግ ይቀለኛል ብዬ አስባለሁ። ግልጽ ነው። ቲማቲሙን እኔ ከቻፕ ብሰራበት በ250 ሺህ ብሩ በደንብ ያዋጣኛል። አንደኛ ቫልዩ አድ አደርጋለሁ፣ ሁለተኛ ደግሞ ሲዝንም ኦፍ ሲዝንም ይገኛል ማለት ነው። ቲማቲም ባለ ሰዓት ቲማቲሙን ሰበስበዋለሁ፣ ደን ፕሮሰስ አደርገዋለሁ። ኦፍ ሲዝን ደግሞ ቲማቲም በሌለ ሰዓት ሸልፍ ላይ ያገኘዋለሁ ፕሮዳክትን። ስለዚህ እናንተ አልቲሜት ጎላችሁ ፖስት ሃርቨስት ሎስን መከላከል ከሆነ ይሄንና መሰል ኦፖርቹኒቲ ኮስታችሁን አስልታችኋል ወይ? አሁን ዋናው ልዩነት የሚፈጥረው ዲዛይን ሲደረግ ነው። አሁን ለምሳሌ እዚህ አዲስ አበባ ላይ ዲዛይን ስናደርግና ወደ በረሃ ላይ ዲዛይን ስናደርግ ኢንቫይሮንመንቶቹ ስለሚለያዩ እንትኖቹም ይለያያሉ። በጣም አደገኛና በጣም አስቸጋሪ ኢንቫይሮንመንት ላይ ፎገር ኤንድ ሚስተር የሚባል ማቴሪያል አለ። እዛ ላይ አዲሽናል የምንጠቀመው ማለት ነው። በጣም አስቸጋሪና ከባድ ኢንቫይሮንመንት አለበት ብለን ካሰብ እሱን እንጠቀማለን ማለት ነው። ምንድን ነው የሚሰራው? ሂዩሚዲቲ ድራይ ኤርን በማስወጣት ሂዩሚዲቲ ይሰጠናል ማለት ነው እዛ ውስጥ እንትን እንዲፈጠርልን እና ይሄን ነው። ከዚህ አንጻር ነው። ሌላ ኢንተርፌስ የላችሁም? አይ ቲንክ ኢንተርፌስ የላችሁም። ቴምፕሬቸር እና ሪላቲቭ ሂዩሚዲቲውን ሴት የምታደርጉበት አለ። ሬጉሌተር አለው። ሬጉሌተሩ ላይ ቴምፕሬቸር ሴት አድርገን ግድግዳውን ከመቀያየር አንድ አይነት ዲዛይን አድርጋችሁ አሁን እዛ ጋር ያለውን የሚፈጠረውን አሁን እንትን አሁን ለአትክልቱ እንትን ስናደርግ ሴት አድርገን ነው የምንንቀሳቀሰው። እዛ ጋር እኮ ሂዩሚዲቲም ሴት እናደርጋለን፣ ቴምፕሬቸሩም ሴት እናደርጋለን። ስለዚህ ሬጉሌተር አለው እዛ ውስጥ። ጥያቄዎቹን እንትን እላለሁኝ። ቅድም የተዘለሉ ጥያቄዎች አልቋል። እንደ ፊድባክ ብትይዟቸው የተለየ ያላነሳችሁት ነገር ካለ ብቻ የሚጨምሩት ነገር ካለ ብቻ እንትን በሉ። እኔም የጠየኳችሁ ነገር እና አሁን ቢመልክ የነገራችሁን ነገር ጠቅላላ አድርጋችሁ አሁን እየሰራችሁት ያለው ዴሞ አለ አይደለም? ሳምዌር እየሰራ ነው ብላችኋል። እዛ ጋር እነዚህ የተጠየቃችሁት ነገራቶችን ፕራክቲካሊ ሞክሩ። ያለውን ዳታ ኔክስት ታይም የምንገናኝ ከሆነ ኢንሻአላህ እነዛን ነገራቶች በቪዲዮ እንፈልጋለን። ፕራክቲካሊ ደግሞ ያሉትን ነገራቶች ራሳችሁ ስቶር አድርጋችሁ ሞክራችሁ ይዛችሁ የምትመጡት ነገር ካለ ረጅም ያስኬደናል ብዬ አስባለሁ። እንደ ይዛችሁት እንደመጣችሁት ሀሳብ እና እንደተነሳችሁበት ችግር ፈቺነት ስናየው ቀላል አይደለም። በጣም ትልቅ ኢኮኖሚ በዚህ ድህነታችን ላይ የምናጣው ነገር ብዙ ነው። 1/3 ኦፍ ፕሮዳክት ነው ሜዳ ላይ የሚባክነው። ስለዚህ የተነሳችሁለት ዓላማ ትልቅ ነው። ሴቭ የምታደርጉት ነገር እጅግ በጣም ትልቅ ነው። ሚሊየንስ ኦፍ ዶላርስ ነው። ስለዚህ በጣም ሲሪየስ ሆናችሁ አሁን የተነገራችሁን ነገር ደንብ ሲሪየስሊ ያዙት እና ኔክስት ታይም ስንገናኝ የተሻለ ነገር ይዛችሁ ትመጣላችሁ ብለን ተስፋ እናደርጋለን። እንኳን ደህና መጣችሁ። በጣም ብዙ ነገር ስለተባለ አልደጋግምባችሁም። አንድ እኔን ስፔሲፊካሊ የሚያሳስበኝን ነገር ብቻ አልጨምርላችሁ እና ለምሳሌ መንግስትን እንደ ደንበኛችሁ ወይም እንደ ከስተመር አድርጋችሁ ጠቅሳችሁ ነበር። እሱ አክቹሊ ሀፕን የሚያደርግ ከሆነ ምን ያህል ርቀት ሄዳችኋል፣ ምን አይነት ፕሮፖዛሎች ከመንግስት ጋር ተለዋውጣችኋል የሚለውን የኮሚኒኬሽናችሁን ማወቅ ፈልጋለሁ። ሌላ ደግሞ ገበሬዎች ወይም አምራቾች ጋር ያላችሁ ኮሚኒኬሽን ምን ቤዝድ ነው? ምን ያህል ርቀት ሄዳችኋል? የማርኬቲንግ እና የኮሚኒኬሽን ስኪላችሁ ላይ ማወቅ የምፈልገው ነገር አለ። ሌላው አብዛኛውን ስለነካካችሁት እንለፈው። ፕሬዘንቴሽን ስኪላችሁ ላይ የጻፋችሁት ፕሮፖዛል ቆንጆ ነው፣ ሀሳባችሁ በጣም ቆንጆ ነው። እዚህ ጋር ስትነግሩን ሰምሃው ክሊር ነው ሀሳባችሁ፣ ግን ሮል በደንብ ተሰጣጣችሁ ብትመጡና በደንብ ሁለታችሁም ቤስት ኦፍ ዩር አቢሊቲስ ብትነግሩን ደግሞ ሞራል ይሰጣል ያስባል። እንደ ኮመንት እና እንደ ኢምፕሩቭመንት ያዟቸው። ከስኪል ኢትዮጵያ ጋር ምን ያክል ሄዳችኋል? ፕሮቶታይፕ አድቫንስድ የሆነ ፕሮቶታይፕ ዴቨሎፕ እያደረጋችሁ ነው ወይስ ምንድን ነው እያደረጉ ያሉት? መቼ ነው ስኪል ኢትዮጵያን ጆይን ያደረጋችሁት? ስንት ጊዜ ሆነ? ዘንድሮ ነው። አሁን ቢያንስ 3 ወር አካባቢ ነው የሆነ እዚህ ከተቀላቀል ነው ማለት ነው። አሁን የተለያዩ ወደ 7 ወደ 8 አካባቢ ጊዜ በተለያዩ አድቫይዘሮች እየመጡ ቴስት እየተደረገ ያለንበትን ስቴጅ አሁን ለ9ኛ ጊዜ ማክሰኞ አካባቢ ላይ አሁን እንቀርባለን ማለት ነው። በዚሁ ማለት ነው ማቴሪያሎች ኦልሬዲ አሁን አዘናል። እነዛ ማቴሪያሎች ግዢ ነው አሁን የሚደረጉት ማለት ነው። ማክሰኞ መጨረሻ ካቀረብን በኋላ እቃው ግዢ ነው የሚፈጠረው። እዚህ ስቴጅ ላይ ነው ያለነው ወደ ስራ ለመግባት ማለት ነው።
ስለመጣችሁ እናመሰግናለን። ኢንሻአላህ ቀጣይ ዙር የምንገናኝ ከሆነ የተሰጣችሁን ኮሜንቶች አስተካክላችሁና የሚታይ ነገር ይዛችሁ እንደመጡ ተስፋ እናደርጋለን። ቢስሚላህ ሰላም አለይኩም። ደስ ብሎኛል እዚህ የሲራራ አዋርድ ላይ በመሳተፌ። ዳኞችን በጣም መወዳቸውና ማከብራቸውን ሰዎች ነው ያየሁት በአጋጣሚና ደሳስ የሚሉ ሀሳቦች ናቸው የተነሱት። ኢንሻአላህ እኔንም ሀሳብ እንደምትወዱት። ያው እኔ ስሜ ሙባረክ ጥላሁን ይባላል እና ከአንዲት እህቴ ጋር ነው ረሂማ ጥላሁን ከምትባል እህቴ ጋር ነው አንድ ላይ ሆነን እየሰራን ያለ ነው። የኛ የቢዝነስ ሀሳብ ኢትዮብሪክ ሶሉሽንስ ይባላል። ኢትዮብሪክ ሶሉሽን ማለት ከተለያዩ ከፕላስቲክ ተረፈ ምርቶችና ጎማዎችን አሸዋዎችን ሚክስ በማድረግ በአንድ ድንጋይ ሁለት ወፍ ማለትም የቋሚና ዘላቂ የሆነ የግንባታ ማቴሪያል ማለትም ቡልኬትና ጡቦች የመንገድ ላይ ንጣፎችም ሊሆኑ ይችላሉ እነሱን መስራትና እና ደግሞ በሌላ ሳይዱ ደግሞ እነዚህ ዌስቶችን የተለያየ የአየር ንብረት ላይ እና ደግሞ ዌስት ዲስፖዛል ላይ ያሉትን ችግሮች መቅረፍ ዓላማው አድርጎ የተነሳ ካምፓኒ ነው። እሺ ቀጣይ የምናየው ቪዥኑ ያው ይሄ ካምፓኒ የኛ ካምፓኒ ቪዥናችን ለህዝቡ ተደራሽ የሆነ በማቴሪያልም ደረጃ በጣም ጠንካራና አሪፍ የሆነ በኮስት ኢፌክቲቭ የሚሆነ ማቴሪያል ማቅረብ ነው። ሚሽናችን ደግሞ ከአካባቢ ተጽዕኖ ጋር ማለት ነው። ለምሳሌ ብንወስድ ሲሚንቶ ለማምረት የሚወስደው የኤር ፖሊሽን ላይ ያሉ እንትኖች አሉ ችግሮች እነሱንም መቅረፍ ዓላማው አድርጎ የተነሳ ነው። ምክንያቱም ከማይፈለጉ ጥሬ ዕቃዎች እንደዚህ አስፈላጊ ለግንባታ ማቴሪያል አስፈላጊ የሆኑ ፕሮዳክቶችን ማምረት ዓላማው አድርጎ የተነሳ ነው። ማርኬት አናላይሲሳችን ያው አሁን ላይ ባለው በግሪን ሌጋሲ ምክንያት በጣም የግንባታ ማቴሪያሎች ተፈላጊ ናቸው። ደግሞ ግንባታ ማቴሪያሎች ስንል ጀስት ይሄ በኖርማል ቡልኬቶች ምናምን ሳይሆን እንደዚህ የአካባቢ ተጽዕኖን የአየር ብክለትን የቆሻሻ እንትኖችን እነዚህን አወጋገድ እንትኖችን የሚቀርፉ ፍላጎት ማርኬቱ ላይ በደንብ ስላለ እነሱን ዓላማ አድርጎ የተነሳ ነው። ታርጌት ማርኬታችን ብዙ ጊዜ ሊሆኑ የሚችሉ ኮንስትራክሽን ካምፓኒዎች ናቸው። የመንግስት መዘጋጃ ቤቶችና ገቨርንመንቱ ደግሞ አሁን ኮሪደር ልማት አለ። እንደውም እንዳጋጣሚ እሱ መኖሩ ብዙ ተመራጭነት ያደርገናል። መንግስታችንም ይዞ የተነሳው ዓላማ ያው አረንጓዴ ልማትን መሰረት ያደረገ ስለሆነ እሱን ተደራሽ ማድረጉ አንዱ እንትን ነው። የሲሚንቶ እጥረትም ስላለ የግለሰብ ገንቢዎችንም ምናምን አድሬስ እናደርጋለን ማለት ነው። ማኑፋክቸሪንግ ፕሮሰሳችን የሚሆነው ጥሬ ዕቃዎችን እንሰበስባለን። ከዛ ካታጎራይዝ እናደርጋለን፣ ይፈጫሉ። ከዚያ በኋላ ሸርዲንግ አድርገን ሚክስ አድርገን ከዚያ በኋላ በሚፈለገው ሞልድ አድርገን ማቅረብ ነው ዓላማችን አድርገን የተነሳ ነው። ኢኩፕመንት ኒድድ ሊያስፈልጉን የሚችሉ ማሽነሪዎች ካቲንግ ኤንድ ግራይንዲንግ ማሽን ያስፈልገናል። ሚክስ ለማድረግ ደግሞ ሚክስቸር ማሽን ሚክስ ማድረጊያ ማሽን እና ከዚያ በኋላ ሚክስ ማድረጊያው ያው ሙቀት ያስፈልገዋል። እሱን ሆልድ አድርገን እንጠቀማለን። ኦኬ ፋይናንሻል ፕላናችን እንዳለው ኢኩፕመንት ለመግዣ የተለያዩ ካምፓኒዎች ጋር አድሬስ አድርገን ነበርና አንቴና ማሽነሪ ከሚባል ጋር ዲል አድርገናል። የተለያዩ የመፍጫና የሞልዲንግ ማሽኖችን ከነሱ ጋር በፈለጋችሁት አቅርቦት እንደ ስታርታፕም እንደ ስሞል ካምፓኒም ከሆነ እንደ ላርጅ እንደ ሚዲየም ከሆነ በምትፈልጉት ፓወር እና በምትፈልጉት ሆርስ ፓወር እናቀርባለን ብሎናል። ከኮስት አንጻር 2 ሚሊዮን ብር ገምተነዋል ማለት ነው። ኤንቫይሮንሜንታል ቻሌንጆች ይገጥሙናል ብለን የምናስበው ቫሪያቢሊቲ ኦፍ ማቴሪያል ኳሊቲ ነው። አሁን ለምሳሌ የማቴሪያል አይነቶች አሉ። አንድ አይነት ምርት ላይወጣ ይችላል። ምክንያቱም የምናገኘው ተረፈ ምርት በየጊዜው ሊለያይ ስለሚችል እሱን ለመቅረፍ ግን እኛ ወጥ የሆኑ ግብአቶችን ለመጠቀም በሱ መልኩ ለመቅረፍ አስበናል። ኤንቫይሮንሜንታል ኮንሰርኖች አሉ። ከማህበረሰቡ ጋር ተቀባይነት ማርኬት አክሴፕታንስ ተቀባይነት ላያገኝ ይችላል። እሱን ግን ሞር በተለያዩ ሶሻል ሚዲያዎችን በመጠቀም እና የተለያዩ የግንዛቤ ማስጨበጫ ዌርነሶችን በመፍጠር የምንቀርፈው ይሆናል ማለት ነው። ኤንቫይሮንሜንታል ኮንሰርን ያለውን ያው ይሄ ሲባል ኖርማል እኛ የምንሰራው ሁላ ለኤር ፖሊሽን ምናምን ሊያጋልጥ ይችላል፣ ግን ከዛኛው አንጻር ሲታይ ይቀንሳል ነው እንጂ እሱንም ደግሞ ለመቅረፍ የተለያዩ ቴክኖሎጂዎችን የምንጠቀም ይሆናል። ቴንኪው ጨርሻለሁኝ። እንዲሁ በተመሳሳይ መልኩ ሰዓት አጠቃቀም አፕሪሺየት ይደረጋል። የተወሰኑ ሰዓቶችን ያስተርፍከው እንዳላበዛብህ ከኳሊቲ ኮንትሮል አንጻር ያያቸው ስታንዳርዶች ወይም የስታንዳርድ መለኪያ ነጥቦች ፋክተሮች ምን ምንድን ናቸው?
ስትሬንግዝ ለምሳሌ በምንድን ነው የምትለካው? ትለካለህ ወይ? ስታንዳርድህ ምንድን ነው? ሌሎችም እንዲህ አይነት ስራዎች ሲሰሩ ከቴምፕሬቸር ጋር ከፍተኛ ግንኙነት አላቸው። ስትሬንግዝ እንዳለ ሆኖ ቴምፕሬቸር በቅዝቃዜ ጊዜ፣ በበረዶ ጊዜ፣ በከፍተኛ ፀሐይ ጊዜ ምርቶቹ የሚያሳዩት ባህሪ ከኳሊቲ አንጻር በጣም ክሪቲካሊ እንዲታይ የሚፈለግ ነገር ነው። እንዲህ አይነት በተለይ ፕላስቲክ ቤዝ ያደረጉ ስራዎች እና ይህንን ምንድን ነው መለኪያ? በምንስ ነው የምታረጋግጠው? ስታንዳርዱንስ ታውቋለህ ወይ? የኛ ዩኒክ ሴሊንግ ፖይንታችን ምንድን ነው? ከቦታ ቦታ ጓጉዘው ሁላ ብዙ ቦታዎች ቢሄድ የመሰበር እንትኑ ፕሮባቢሊቲው ሎ ነው። የማባከም ዌስት ይቀንሳል ማለት ነው። እና ደግሞ መልሰን የመጠቀም ያን የተሰባበረውን ነገር መልሰን የመጠቀም ራሱ ኢቭን ቢሰባበርና ቢፈረካከስ መልሰን የመጠቀም ፕሮባቢሊቲያችን ሃይ ነው። ኮስት ላይ ደግሞ እንዳነሳ ነው ኮስትንም ደግሞ ኮስት ኢፌክቲቭ ሆነን ቀነስ አድርገን፣ ምክንያቱም ደግሞ ብዙ አማራጮች ይኖራሉ። ኢቭን ሁላ ጥናት ሳረግ ምንድነው ፒውር ፕላስቲኮችን ኢቭን ተጠቅመን ለሆኑ ካምፓኒዎች ብናቀርብ እንደየሰው ፍላጎት ማለት ነው። ምክንያቱም ሚክስቸሩን እያቀላቀል ለተለያዩ አገልግሎቶች ስለሆኑ እሱን እያቀላቀል ብንሸጥና ብዙ አማራጮችን ብናቀርብ ዩኒክ ሴሊንግ ፖይንታችን ይሆናል ብለን እናስባለን። ብዙ ቦታዎች ላይ እንደዚህ የሚሰበስባሉ ፕላስቲኮችን ምናምን ማለት ነው። እነሱ ጋር ዲል አድርገን ቋሚ የሆነ እንትን ለማግኘት እየሰራን ነው። ደግሞ ያደረጋችሁት ነገር አለ? የተፈራረማችሁት እስካሁን? የለም፣ አቅራቢ በሀሳብ ደረጃ አውርተናቸው የመዘገባችሁት? በሀሳብ ደረጃ አሁን ያለሁበት አካባቢ ላይ አውርቻቸው እንደዚህ የሚያስረክቡትን ሳወራቸው በቃ የሆነ ኮስት ብቻ ጨምረህና ኮንሲስተንሲ የሆነ የመረከብትን ካለ አሪፍ እንትን ይኖራል። በወሬ ደረጃ ያለ ማለት ነው። እና ደግሞ ሞር ደግሞ ሰራተኞችን ቀጥረን የእንትኖች እንዲሰበሰቡ ለማድረግም አስበናል። የተለያዩ ካምፓኒዎች ላይ በደንብ የሚገኝበት አለ። እሱን አስበናል። በጣም አሪፍ። እኔ ያው ቢዝነስ ስኬሌቢሊቲ ላይ በጣም ወሳኝ ነው ብዬ አስባለሁ እና ከስኬሌቢሊቲ አንጻር አሁን ከረንትሊ ሮ ማቴሪያል ኮሌክት እያደረጋችሁበት ያለው ሜተድ በደንብ ቢብራራ እላለሁ። ሌላኛው ደግሞ ሴልስ ቻናላችሁ ምንድን ነው? እንዴት ነው እየሸጣችሁ ያላችሁት? ምን አይነት ሴልስ ቻናል ነው የምትጠቀሙት? እነዚህ በደንብ እንዲብራሩ ፈልጋለሁ። የሮ ማቴሪያል አቅርቦት ያልከው አንኛው ሮ ማቴሪያል ሳንድ ነው። አሸዋ አያስቸግርም እንዳልከው፣ ፕላስቲኮች ናቸው ሊያስቸግሩ የሚችሉት። ቅድም ላይ እንዳነሳሁት አሁን ላይ ባይዘ በፕሮፖዛል ደረጃ ነው እንጂ ያለው መሬት ወርዶ የተጀመረ ነገር የለም። ጀስት ለሳምፕል ሰርተ ልከናል እንጂ እሱ ነው ያለው። እንዳልከው የፕላስቲክ ከሪሶርስ አቅራቢዎች ጋር ለማውራት ሞክረናል እና ይሄ አለ በደንብ የፕላስቲክ እንትኑ ያው ብዙ ኮምፒቴሽን ቢበዛ ማርኬቱ ላይም አለ በደንብ የሚያቀርቡ በዋጋና ኢቭን ላኛ በትራንስፖርት እዛው ሄደን የምንወስድ ምናምን ከሆነ አፕሮች የማድረግ እንትናችን አሪፍ ከሆነ ብዙ እጥረት ይኖራል ብለን አናስብም። እሱን እንዳንድ ነገር ያዝልኝ። ታየር ላይ አሁን ለምሳሌ ለመንገድ ንጣፎች ታየርን እንጠቀማለን ብለናል። የጎማ ፍላጎቶች ላይ ብዙ አይተን ነበር። የሆኑ ጎማ ላይ ሆነን ለመስሪያ የሚጠቀሙ ነገር አለ። ግን እነዛ ቁርጥራጮቹ ምናምን እኛ የምንፈልገው ረበሩን ብቻ ስለሆነ እነዛ ላይ በደንብ ወይስቱ አለና እሱ ላይ ብዙም ክፍተት አይገጥመንም ብለን እናስባለን። እሺ ሙባረክ፣ እንኳን ደህና መጣ። ይዘህ የመጣው ነገር ደስ ይላል። የወዳደቁ ፕላስቲኮችን እና እንደዚህ አይነት ዌስቶችን ላናይ ነው ማለት ነው። አንተ ይዘህ በመጣው ፕሮጀክት ሆፕፉሊ ሰክሲድ አድርገህ ንጹህ የሆነች ሀገር እናያለን ብዬ ተስፋ አደርጋለሁ። ይዘው በመጣው ፕሮጀክት የኔ ጥያቄ እንዴት ነው የምትቀላቅለው? በምን ያህል ፐርሰንት ደን ሴቭ የምናደርገው ምንድን ነው? አሁን አሸዋ ሲሚንቶ እያደረገ ነው የምንቀላቅለው። ብሪክ ስንሰራ እዛ ላይ አንድ ብሎኬት ላይ ምን ያህል ፐርሰንት ፕላስቲክ ነው አንተ ለመቀላቀል ያሰብከው? ደን ምንድን ነው የምናተርፈው ከዚህ? ዌስት ኮሌክት ማድረጋችን መፍጨታችን ደግሞ ለመቀላቀል የምናወጣው ኤነርጂ አለ። እዚህ ጋር ያስቀመጥከው የማሽን ኮስቶች አሉ፣ ማሽነሪዎች ይኖራሉ፣ ሰው ትቀጥራል። ይህን ሁሉ ካደረግን በኋላ ምንድነው ሴቭ የምናደርገው? ሪጋርድለስ ኦፍ ይሄንን ከዌስት ኮሌክሽን እና እሱ ጋር ተያይዞ ከሚመጡ ነገራቶች፣ ምክንያቱም እሱ ራሱን የቻሉ ቻሌንጆች ስላሉ ማለት ነው። ለዚህ ነገር የመጀመሪያው ምን ያህል ፐርሰንት ፕላስቲክ ምን ያህል ፐርሰንት ሲመንት ይቀላቀላል? ኮስት ኢምፕሊኬሽኑ ምን ይመስላል? እንዴት ነው የሚቀላቀሉት? እሺ ያነሳቸው ሀሳቦች የመጀመሪያውን ስመልስ ምን ያህል ፐርሰንት ያልከው አሁን ኖርማል ብሪክ ሲሰሩ ኖርማል ብሎኬቶች ሲሰሩ
1:3 ሬሾ እንደየቢልዲንጉ አሁን ለምሳሌ ለኖርማል ቢልዲንግ ከሆነ ለመንገድ ላይ ንጣፎች ከሆኑ እንደየፐርሰንቱ ይለያያል። አሁን ኖርማል ቢልዲንጎችን ብንወስድ የአንድ ብሎኬት ኪሎ ከ2 ኪሎ እስከ 4 ኪሎ 8 ኪሎ አለ። እንደዚህ ይለያያሉ በየኪሎቹ። ከዚያ ፐርሰንት 1:3 ሬሾ እና 1:4 ሬሾ 1:6 ሬሾ አለ። ከዚያ መካከለኛ አሁን ባለፈው 1 ኪሎ ግራም ኖርማል የጡባው 1 ኪሎ ግራም ነው እንትኗ። ከዚያ ፐርሰንት 1:4 ሬሾ ነው የወሰድነው። 25%ቱን ፕላስቲክ አድርገን 4%ቱን ሳንድ ማለት ነው። እንደዛ አድርገን ነው የወሰድነው ማለት ነው። ግን ያ ሊቀያየር ይችላል። ምክንያቱም እንደሚፈለገው ነገርና ለዚያ ነገር እንደሚስማማው እንትን የፕላስቲክ ሬሾ ልናበዛ እንችላለን፣ የሳንዱ ሬሾ ልናበዛ እንችላለን ማለት ነው። እንደ ፐርፐዙ አይነት ይለያያል። ይሄንን ኤግዛምፕል እንውሰድ። 25/4 በሚለው 25% ፕላስቲክ ሌላውን ሲመንት እናድርግና እስቲ ኮስቱን እንስራ። 100% ብሪክ የሆነ አንድ ብሎኬት ስንት ብር ነው የሚሸጠው? ከ40 ብር እስከ 45 ብር ይሸጣል። 25% ፕላስቲክ አንተ ኮሌክት አድርገህ ፈይተህ እዛ ጋር ለማድረስ ምን ያህል ይፈጅብሃል? 250 ግራም ፕላስቲክ። እሺ 250 ግራም ፕላስቲክ የአንድ ኪሎ ፕላስቲክ ዋጋ ማርኬቱ ላይ እንዳየ ነው 40 ብር ነው። 1 ኪሎ ፕላስቲክ ዋጋ የዚያ የአንዷ የ2.5 ስንት ይሆናል ማለት ነው? 4 10 ብር ይሆናል ማለት ነው። እሱ 10 ብር ትሆናለች። በዚያ በማሽነሪ የሚባል የሰው እንትን አለ፣ የማቴሪያል ኮስት አለ፣ የማሽኑ ኮስት አለ። ባይዚ ዲቴል ቢዝነስ እንትኑ ላይ አልሰራንበትም ግን አዋጭነቱ አሪፍ ነው። እንደዚህ 10 ብር የሳንዱ አለ። አይደለም አሁን አንድ ብሎኬት ስንት ብር ነው? 40 ብር። 40 ብር ነው። 25% ወይም ደግሞ 250 ግራም 1 ኪሎ ግራም ፕላስቲክ ስንት ብር ነው? 40 ብር። 250 ግራም ነው የምንቀላቅለው አይደለም? 10 ብር which is 10 ብር ማለት ነው። ከ40 ብሩ ብሎኬት ላይ አሁን 1/4 የምንቀላቅል ከሆነ ምን ሆነ? ያወጣነውን 25 ግራም with the same price እየጨመርን ነው ማለት ነው። ፕላስቲኩ ራሱን ችሎ ኮሌክሽን አለው አይደል? ከዛም በኋላ ክሊኒንግ ፌዝ አለው አይደል? ኢምፒዩሪቲዎች ስለሚኖሩ ማለት ነው። ኢምፒዩሪቲዎች ስለሚኖሩ ራሱን ችሎ የክሊኒንግ ፌዝ ያልፋል። ከክሊኒንግ ፌዝ በኋላ ከእንደገና ደግሞ የመፈጨት ምናምን የሚባል ነገር አለ። ይሄ ፓርቲክል ሳይዙ የፕላስቲኩ እና የሲሚንቶ እኩል መምጣት ስለሚኖርበት ከዛም በኋላ ያልመለስክልኝ እሱን ራሱ እንዴት እንደምትቀላቅሉት ነው። ጀስት አሸዋና ሲሚንቶ እንደሚቀላቀለው ነው ወይስ ኖርማል የሂቲንግ እና የኪውሪንግ ፕሮሰስ ይኖረዋል? እነዚህ ፕሮሰሶች ራሳቸው ኮስት ኢንከር ያደርጋሉ። ስለዚህ 40 ብር የነበረው ብሎኬት እናንተ በምትሰሩት ሚክስ 1/4 እንኳን ብናደርገው አሁን ኮስቱ እያበጠ ሊመጣ ነው ማለት ነው። ያልከው እንዴት ይቀላቀላሉ ለሚለው እንደዚያ ፕላስቲኮቹን ከመረጥን በኋላ ይፈጫሉ። ከተፈጩ በኋላ ከሳንድ ጋር ይቀላቀላሉ። ከዚያ በደንብ ሂት ይደረጋሉ። ማሽን ይኖራል ማለት ነው። ይገቡና አንድ ላይ ሙቀት ይሰጣቸዋል፣ ይቀላቀላሉ። ያው ፕላስቲክ ባይ ኔቸር የማጣበቅ እንትን ስላለው ማለት ነው። ይቀላቀላሉ። ሞልዲንግ ማሽን ይኖራል። ከወጡ በኋላ በሚፈለገው ቅርጽ ሞልድ ይደረጋሉ ማለት ነው። ከዚያ በኋላ ወደ ማቀዝቀዝ ይገቡና ቀዝቅዘው ይወጣሉ ማቴሪያሎቹ። እንዳልከው ቅድም እንደጠቀስክልኝ ፕላስቲኩ 25%ን ከወሰድን በኋላ 10 ብር ብለናል። ከዚያ በኋላ ያለው 10 ብር 40 ብር እንትን የሚለው ተሰብስቦ ምናምን እኛ ጋር ስንረከበው ነው። በ40 ብር ስንረከበው ማለት ነው። ከተረከብነው በኋላ ነው 40 ብር የሚሆነው። ያው ከዚያ በኋላ የሚኖሩ ወጪዎች የሚሆኑት ለመፍጫ እና ለማቅለጫ መጨረሻ ላይ ሞልድ አድርጎ ለማውጣት ነው። ግን በስሩ ፕሮሰስ ያንን ስናስበው አሪፍ እንዲያውም ኮስቱ ያወጣንለትኛ ከ35 ብር ነው 5 ብር ቀንሰም ማለት ነው ከኖርማል ብሎኬቱ እንደዛ ነው ያወጣለት። ፕሮፊቴብል ነው ብለን እናስባለን። እሺ ሙባረክ፣ ይሄኛውን ቀጣይ የምንገናኝ ከሆነ ዲቴይል ነገር እንፈልጋለን። ለምን አንደኛ ሎድ የሌለበት ቦታ ላይ ነው የምንጠቀመው። ይሄኛው አይደለም ፕላስቲክ ነው፣ ሎድ የሌለበት እንደ ብሪክ አይደለም የምንጠቀመው። ሎድ የሌለበት ቦታ ወይም ደግሞ ለፓርቲሽኖች ነው የምንጠቀመው። እነዚህን ስናደርግ ራሱ ሌላ ዲስአድቫንቴጅ ነው። ብሪክ በ40 ብር ገዝተን የፈለግነውን ያህል ሎድ መጫን እየቻልን ወይም ደግሞ የተሻለ ሎድ መሸከም የሚችል ብሪክ እያለ with extra cost ፕላስቲክ ያለበትን የምንገዛበት ነገር አሳማኝ አይደለም። ሌላው ግን አሁን በምትነግረን ዴሞ ማምጣት እንዴት አልተቻለም? it's just ፕላስቲክ ከእንትን ጋር መቀላቀል፣ ማቅለጥ፣ ኪውር ማድረግ ነው እና ያንን ያህል መሄድ እንዴት አልቻልክም? ይህን መልስልኝና ቢመሊክ ያለውን ይሄ ከሴፍቲ እና ሬጉላቶሪ ኢሹዎች ጋር ያሉትን ኢትዮጵያ ደረጃዎች ኢንተርፕራይዝ ሄደ አንድ ስታንዳርድ ምን ይመስላል የሚለውን ገዝተህ ኔክስት ታይም ስንገናኝ በዛ ስታንዳርድ መሰረት የተመረተ ዴሞንስትሬሽን ሳምፕል እንፈልጋለን።
አይ አንድ ያልተመለሰ ጥያቄ ትዝ ብሎኝ ነው የውበት የኤስቴቲክ ቫልዩ ጉዳይ ጠይቄክ ነበር። ከዛ በተረፈ ግን አይ አፕሪሺየት ፕሬዘንቴሽን በጣም ኒት ነው። ጊዜ አጠቃቀምህ በጣም ቆንጆ ነው። በርታሱ። እዚሁ ላይ የእሷ ጥያቄ ኮንቲኒሽን ስለሆነ ኤስቴቲክ ቫልዩን ከለር ቫራይቲ አንጻር ከሼፕ አንጻር እንድገልጸውና እዛ ላይ ደግሞ የምትጠቀማቸው ከለርን ለምሳሌ ምንድን ነው ያንተ እስካሁን ሶፋር ያለህ ነገር እና የመጨረሻ ፕሬዘንት ስታተሱ ምንድን ነው? እስቲ አንድ ነገር ንገረን። አሁን የጠበቅነው ነገር ነበር፣ ለማየት ያሰብነው ቪዲዮ ነበር። ፕሬዘንት ስታተሱን በኤቪደንስ አንድ ነገር። ኦኬ እሺ፣ ያንሳሽ ቅድም ከለር ያልሽው ከለር አማራጮች ከለር ፒግመንቶችን በመጠቀም የሚሰበሰቡ ፕላስቲኮች ላይ ማለት ነው። ከለር ፒግመንት በመጠቀም ከለራቸውን ቀይሮ የተለያዩ ከለር አማራጮች ማቅረብ ይቻላል። እሱን አይተናል። ከለር ፒግመንቶችን በመጠቀም ማለት ነው። ከረንት ላይ ያለው ስታተስ ያልከኝ ኖርማል ግን ሞልዲንግ ማሽን ሳንጠቀም ጀስት ፕላስቲኩን አቅልጠን አሸዋ ጋር ሚክስ አድርገን ቴስቲንግ ልከናል። ከነ ቴስቱ ከነ ማረጋገጫው ይዘን እንመጣለን። ቀጣይ ላይ ከረንት ላይ ያለው ስታተስ አሁን ላይ ያለው ምንድን ነው? አሁን ላይ ምን ያህል ያቀረባችሁት ነገር አለ? ያቀረብነው ነገር የለም። ለሳምፕል ጀስት ለሳምፕል ሰርተን እናንተ እጅ ላይ ያለ እሱን ነው ይዘን እንመጣለን። ቀጣይ ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛሬ የተገናኘነው እንግዲህ በሂጅራ ባንክ አዘጋጅነት በቀረበው የስራ ፈጠራ ውድድር ሲራራ አዋርድ ላይ ነው የተገኘነው እና አንዱ ተወዳዳሪያችን አንተ ነህ። እስቲ ስምህን ይዘህ የመጣውን የስራ ፈጠራ ሀሳብ በመግለጽ እንተዋወቅ፣ እንጀምር። እሺ መርሐባ፣ ስሜ ሙባረክ ጥላሁን ይባላል። ሲራራ አዋርድ ላይ እንግዲህ የተሳተፍኩበት ዘርፍ የማኑፋክቸሪንግ ዘርፍ ነው። ማኑፋክቸሪንግ ማለት ሪሳይክል ማቴሪያሎችን ማለትም ፕላስቲክ እና ጎማዎችን በመጠቀም ከሳንድ ጋር ሚክስ በማድረግ የግንባታ ማቴሪያሎችን ማምረት ነው። የግንባታ ማቴሪያሎች ማለት እንደ ስታርታፕ ያሰብነው ቡልኬቶችን እና የወለል ንጣፎችን፣ ጡቦችን የማምረት ሂደት ነው ያሰብነው። ይህም ሀሳብ እንግዲህ ሁለት ዋና ዋና ችግሮችን ይቀርፋል። አንደኛው የመጀመሪያ የሚቀርፈው ችግር ምንድነው? ማርኬቱ ላይ ያለውን ሰስቴኔብል የሆነና ዘላቂ የሆነ የግንባታ ማቴሪያል እጥረት፣ ጠንካራ የሆኑ ቡልኬቶችና ማቴሪያሎችን በደንብ እናቀርባለን ለማርኬቱ። ሁለተኛው ደግሞ በአንድ ድንጋይ ሁለት ወፍ ነው የኛ ሀሳብ እንደነገርኩ። ሁለተኛው የምናገኘው ጥቅም ምንድነው? ዌስት ዲስፖዛሎች ላይ በጣም ክፍተት ይታያል። ብዙ ፕላስቲክ እና ታየሮች አላግባብ አካባቢን በመበከል በጣም እንትን ስለሚሉ እሱን አንድ እንቀርፋለን እና ደግሞ እዚያ ጋር ዌስት ዲስፖዛል ጋር ተያይዞ አንድ ሲሚንቶ ለማምረት የሚፈጠረውን የኤር ፖሊሽን እሱንም ጋፕ እንቀርፋለን ማለት ነው። ይሄ ነው አይዲያችን። በጣም አሪፍ ሙባረክ። እንግዲህ ሀሳባችሁ የአካባቢ ጥበቃ ላይ የስራ እድልን በመፍጠር ላይ ወጪዎችን በመቀነስ አዳዲስ ብዙ ይዞ የሚመጣው ሀሳብ አለው እና እስካሁን የተሰሩ ስራዎች በእናንተ በኩል ምን ይመስላሉ? ወደ ትግበራ ገብታችኋል? የሰራቻቸው ስራዎች ምን አሉ? እስካሁን እንግዲህ የሰራነው ስራ ምንድነው? አብዛኛው ሞር ፕሮፖዛል ስቴጅ ላይ ነው ያለው። ግን ከዚያ አለፍ ብለን ሳምፕሎችን ሰርተን ሞር በማቴሪያሉ ታግዘን በማሽነሪዎች ታግዘን ሳይሆን ኖርማል በስሞል ስኬል ሳምፕሎችን ሰርተን ቴስት ለማድረግ ተልኳል። ውጤቶችን እንግዲህ ይፋ የሚሆን ይሆናል ቴስት። ምክንያቱም አንድ ማቴሪያል ሲሰራ ምንድነው ለማህበረሰቡ መሸጥ የምንችለው ሀሳብ ብቻ ነው ወይስ ፕሮዳክትም ላይ የሆነ ቫሊዩ አዳርገናል የሚለውን ነገር። ምክንያቱም ከስትሪንግዝ አንጻር፣ ከድሮቢሊቲ አንጻር፣ ከቴምፕሬቸርን የመቋቋም አንጻር እነዚህ ኢፌክቶች ስለሚነሱ እነሱን በደንብ ቴስት ለማስደረግ ልከናል። በቅርቡ እንግዲህ ማረጋገጫዎቹ ይመጡ ይሆናል። እሱ ላይ ስቴጅ ላይ ነው ያለ ነው። ሞር የሰራ ነው ምንድን ላይ ነው? ፕሮፖዛል ስቴጅ ላይ ነው እንደነገርኩ። ምክንያቱም ላርጅ ስኬል ላይ ለመግባት በደንብ ፋይናንስ ያስፈልጋል። ሞር ደግሞ እነዛ ማሽነሪዎችም በደንብ ኮስቲ ስለሆኑ እነሱ ያስፈልጋሉ እና ሞር ላርጅ ስኬል ላይ ደግሞ ቀጣይ እንግዲህ ሲራራ አዋርድ ስናሸንፍ በሰፊው የሚገባበት ይሆናል ማለት ነው። ሲራራ አዋርድ ስታሸንፉ እንግዲህ ሲራራ አዋርድ አንተም እንዳነሳኸው ልክ እንዳንተና መሰሎችህ የተለያየ አዳዲስ የስራ ፈጠራ ሀሳብ ኖሯቸው ወደ ስራ የሚገቡበትን የፋይናንስ እጥረት ያላቸውን የስራ ፈጠራ ባለቤቶችን ለመደገፍ ለማብቃት የቀረበ የስራ ፈጠራ ውድድር ነው እና ይህንን ያቀረበው ሂጅራ ባንክ ነው። በዚህ በሲራራ አዋርድ ላይ በዝግጅቱ ላይ አጠቃላይ ሁኔታው ላይ ምን ተሰማ? እንግዲህ ወላሂ ሲራራ አዋርድ እንግዲህ ከመነሻውን ስንነሳ ሲራራ ማለት ኢቨን ሁላስ እስልምና ወደ ኢትዮጵያ የገባው በምንድን ነው? በሲራራ ነጋዴዎች ምክንያት ነው። ሲራራ አዋርድ ደግሞ ከዚያ ከፍ ብሎ መነሻውም እንግዲህ ከስሙ ተነስቶ ምንድን ነው አይዲያ ወይም ሀሳብ ያላቸውን ሀሳብን ወደ ምን መቀየር ነው? ወደ ገንዘብ፣ ወደ ማህበረሰቡ ወደ መጥቀም ነው። ሲራራ እንደነገርኩ እስልምናን ያመጣ ነው። እኛንም እንግዲህ ከዚህ ከአይዲያ ወደ ምርት፣ ከምርት ደግሞ
ወደ ሀብትም ይቀላቅለናል። በዚያ ላይ ደግሞ የማህበረሰባችንም ችግር እንቀርፋለን ብለን እናስባለን። ሂጅራ ባንክ እንግዲህ ማርኬቱ ላይ በደንብ እየተንቀሳቀሰ ያለ ባንክ ነው። ፉል ፍሌጅድ የሆነ ሸሪያ ኮምፕላንት ባንክ ነው እንደምናውቀው እና አሪፍ እየተንቀሳቀሰ ይሄ ደግሞ አይዲያን ቫልዩ ሰጥቶ አሁን ላይ ምንድነው አይዲያ በጣም ብዙ አለ፣ ብዙ ታስባለህ አይዲያ ግን ምንድነው አሁን ማነቆ የሆነው የፋይናንስ ችግር ነው። ያንን ደግሞ እንግዲህ ለብርቱ ወጣቶች አይዲያቸውን ሽጡ እኔ ፋይናንስ አደርጋለሁ ብሎ ያመጣውን ሀሳብ እንግዲህ እኛ ያንን ተከትለ መተናል። እንግዲህ ኢንሻአላህ በስኬት የሚጠናቀቅ ኢንሻአላህ። እንግዲህ ሲራራ አዋርድ አንተ የደረስክበት የእጩ ተወዳዳሪዎች ምዕራፍ ላይ ለመድረስ ብዙ ተወዳዳሪዎች በሺዎች የሚቆጠሩ ተወዳዳሪዎች ተሳትፎበታል። ከነዚህ ተወዳዳሪዎች ውስጥ 20 ምርጥ የመጨረሻ እጩ ተወዳዳሪዎች ናቸው የቀረቡት። ከነሱ መካከል አንተ ነህ። አሁን ከዚህ በኋላ ደግሞ ቀጣዩ ውስጥ ወደ ግማሽ ፍጻሜ የሚሸጋገሩ 10 ተወዳዳሪዎች ናቸው የሚለዩበት። ከዛ ያለ ደግሞ እስከ ሽልማቱ ይቀጥላል ማለት ነው። ሙባሪክ እንዴት ነው? ቀጣዩ ዙር ላይ እናየዋለን፣ ሽልማት ላይ እናየዋለን። ምን ይሰማሃል? እንግዲህ አይ ሆፕ ከዳኞቹም ላይ የተነሳው ሀሳብ አይቼዋለሁ፣ የሚያበረታታ ነው። ቀጣይ ዙር ላይ እስከ ማሸነፍ ድረስ እንሄዳለን። ቀጣይ ዙር ላይ እናልፋለን ብለን እንዳለፍ ነው ቁጥር እና እናልፋለን ብለን እንጠብቃለን። እንደነገርኩህ እኔ አይዲያን ያን ራይስ ሳረግ ፌስቡክ ላይ እንደዛ ማስታወቂያዎችን አይቼ ፕሮሞሽኖችን አይቼ ብዙ ኮሜንቶች ነበሩ። በጣም ብዙ ኮሜንቶች ነበሩ። በጣም በሺ የሚቆጠሩ ኮሜንቶች ከ4000 ምናምን ከዚያ በላይ ኮሜንቶችን አይቼ ኢቭን ሁላኔ ምክንያቱም ያን 24000 ኮሜንቶች አይቶ ኢቭን የላይክ እና የኮሜንት መጠን የሚታሰብ ነበር 20% ይዝ ነበር እና እሱ እኔ ሳይ ብዙም ላይክ የሚሉ አላገኝም በቃ እንትን አለልም ብለህ ነበር። በቃ በላይክ ነው በቃ ይሄ እንትን ብዬ እሱን አስቤ ነበር። ግን በጣም ደስ ነው ያለኝ እንትኑ ሲላክልኝ ሌተሩ ሲላክልኝ አልፈዋል ሲባልና ከሀያዎቹ መካከል ኢቭን ሁላ 20 መሆኑን አላውቅም ነበር መጀመሪያ። ያንተን ደርሶኝ በማግስቱ ፌስቡክ ላይ 20 ሰው ነው ሲባል በጣም ሾክ ነው ያደረኩት። 20ዎቹ ራሱ ምርጦች ውስጥ ነው የገባሁት አልክ ራሱ አይዲያ ይሄን ያህል ፓወር እንዳለው በተግባር አሳይቶናል ሂጅራችን። እንግዲህ ሙባረክ መልካሙን እድል እንመኝልሃለን። ቀጣዩ ዙር ላይ እንገናኛለን። መልካም እድል። እሺ addunyaa faayinsii jijjiiramaa deemu keessatti filannoon keessan hundi furmaata diinagdee duudhaa keessaniin wal simatu barbaada. Duudhaa keessan bu'uureffatee of eeggannoo ciminaan kan hojjetame maallaqa keessan amantii keessaniin kan wal simsiisu tajaajila amansiisaa isiniif qabannee dhufnee jirra. Akka biyya keenyatti yeroo jalqabaaf waaleetii dijitaalawaa fi faayinaansii Halaal Pay baankii Hijiraa irraa iddoo dalagaa keessan irraa osoo hin sochoone tajaajila baankii kamiifuu kan fayyadu appilikeeshinii Halaal Pay buufachuudhaan bittaa fi gurgurtaa keessan hammayyeessaa. Akkasumas hanga halkan sa'aatii 3tti kan isin tajaajilan karaa bakka bu'oota keenya isinitti dhihoo jiran goruudhaan maallaqa baasii fi galii gochuu ni dandeessu. Maal kana qofaree faayinaansiingii muraabahaa Halaal Pay itti fayyadamuun qabsiisa tokko alatti abjuu keessan dhugoomsaa. Halaal Pay Play Store yookiin App Store irraa buufachuudhaan daandii halaalatti harrooma makamaa. Halaal Pay baankii Hijiraa imala gara egalee ifatti. ያሚዘን የመጣነው ፕሮጀክት የአግሪካልቸራል ስፕሬይ ድሮን ነው። እዚህ ላይ ኖርማሊ ወደ የሀገራችንን ወደ 32.4% የሚሆነውን ጂዲፒ የሚያቀርብልን የአግሪካልቸራል ምርት ነው። ከዚህም ውስጥ ወደ 71% የሚሆነው የማንፓወር እዚህ ሴክተር ላይ ነው ያለው ማለት ነው። ስለዚህ ከዚህ ሴክተር ውስጥ ደግሞ ስሞል ሆልደር ፋርመር የምንላቸው ያ ማለት ከ32.4% ጂዲፒ ውስጥ ወደ 95%ን የሚያቀርቡልን እነዚህ ስሞል ፋርመር አግሪካልቸር ፕሮዳክሽኑን የሚያቀርቡልን እነሱ ናቸው ማለት ነው። እነዚህ ሴክተሮች በብዛት ብዙ ተግዳሮቶች ነው የሚያጋጥማቸው ከአቅምም አንጻር ከታይም አንጻር ከሪሶርስ አንጻር ብዙ ጊዜ እነሱን ቻሌንጅ የሚያደርገው ምንድነው የስፕሬይ ጉዳይ ወር ደግሞ የኬሚካል ስፕሬይ ጉዳይ ነው ከትራዲሽናል ጋር በተያያዘ ማለት ነው። ስለዚህ ያኛው ብዙ የማንፓወር ይፈልጋል፣ ታይም ይፈልጋል። ያው የምታውቁት ከሆነ ያው እዚህ ጋር አለ የትራዲሽናሉ። ይሄኛው ከሪሶርስ አንጻር ከታይም አንጻር ፕላስ ደግሞ ከከቨሬጅ አንጻር ወይ ደግሞ ፕላንቶቹ ላይ ወይ ደግሞ ክሮፕ ላይ የተስተካከለ የኬሚካል አረጫጭ አንጻር ማለት ነው። ስለዚህ እኛም ለዚህ የሚሆን የአግሪካልቸራል ስፕሬይ ድሮን ነው ይዘን የመጣ ነው ማለት ነው። እዚህም ላይ ኖርማሊ እንደ ፕሮብሌም ያየነው ነገር ምንድነው የከቨሬጅ ጉዳይ ከክሮፖቹ ሄልዚ ከመሆናቸው አንጻር የትራዲሽናሉ የሚረጭበት ሚስ አንደኛ
ዌስት የሆነ ኬሚካል አለው። በጣም ሀይ የሆነ ኬሚካል ነው የሚጠቀሙት። በተጨማሪ ደግሞ ከቨር የሚደረገው ኤሪያ የተስተካከለ አይደለም። ያ ማለት ሲረጭ አንድ ቦታ ላይ በብዛት ይረጫል፣ ሌላኛው ደግሞ በተወሰነ መልኩ ነው የሚያገኘው። ስለዚህ የተስተካከለ ከቨሬጅ ወይ ደግሞ የተስተካከለ ከቨሬጅ አይኖረውም ማለት ነው። ያ ነው። ሌላኛው ደግሞ ኤክሰስ ኬሚካል ነው የሚጠቀሙት ያንን ምርት ለማድረስ ወይ ደግሞ እዛ ኤሪያ ላይ ኤክሰስ የሆነ ኬሚካል ነው የሚጠቀሙት። ያንን የተወሰነ ኤሪያ የሚሆን ያንን ከቨሬጅ ወይ ደግሞ ያንን ከቨር ለማድረግ መጠቀም ካለባቸው ኬሚካል በላይ ነው የሚጠቀሙት። ሌላ ሙሉ ለሙሉ የሰው ኃይል ላይ ዲፔንድ የሆነ ነው የኛው ኬሚካል። ያ ማለት ያንን ከቨር ለማድረግ የሚያስፈልገው ታይም አለ። የግድ ደግሞ ያ ሰውዬ ያንን ኬሚካል ተሸክሞ የሚረጭ ሰውዬ የግድ ያስፈልጋል ማለት ነው። ከዛ ውጪ ወጣ ገባ የሆነ ወይ ደግሞ ለመርጨት የሚያስቸግር ኤሪያ ላይ ከሆነ ወይ ደግሞ ለምሳሌ ከፍ የሚል ኤሪያ ላይ ቢሆን ወይ ደግሞ የሚያስቸግር ኤሪያ ላይ ከሆነ ይህንን ነገር ተደራሽ ለማድረግ በጣም አስቸጋሪ ያደርገዋል ማለት ነው። ስለዚህ ለዚህ ምድር የሚያስፈልገው የሚለውን ነገር ስንመጣ አሁን ላይ ከቴክኖሎጂ አድቫንስመንት ጋር በተያያዘ ድሮን ዲቨሎፕ ማድረግ ነው። ያ ማለት ስፕሬይ የሚረጭ ወር ደግሞ ይህንን ኬሚካል ወይ ደግሞ የትራዲሽናሉን ሪፕለስ የሚያደርግ ስፕሬይ ድሮን ሪፕለስ ማድረግ ነው። በዛ በኩል የተሻለ የሆነ ድሮንን ቢውልድ ማድረግ ነው። ያም አንደኛ ከከቨሬጅ አንጻር እኛ ጂፒኤስ እንጠቀማለን እዛ ሲስተም ላይ። ስለዚህ ያ ጂፒኤስ ምንድነው ፓተርን ይሰራል። ኖርማሊ የቴክኒካል ፓርቱን እሱ በኋላ ላይ ያስረዳቸዋል። ስለዚህ በዛ ዌይ ትክክለኛ የሆነ ሄልዚ የሆነ ፕሮዳክት እናገኛለን ማለት ነው። እኩል የሆነ የሚመርጡ ወይ ደግሞ ኬሚካል ይዘቱ እኩል የሆነ የሚያገኙ ፕሮዳክቶች እናገኛለን። ከዛ ውጭ አውቶሜት ነው። ስለዚህ የላቦር ፎርስና ከታይም አንጻር ያለውን ነገር በጣም ሴቭ ያደርጋል። ሌላ የኬሚካል ዌስቴጅ አይኖርም። ትክክለኛ ኬሚካል የምንሰጠውን ያህል ነው አውት የምናደርገው። ሌላኛው አክሰሲቢሊቲ ጋር የትም የሆነ ቴሪቶሪ ላይ ወይ ደግሞ የትም የሆነ ኤሪያ ላይ መጠቀም እንችላለን ድሮኑን ማለት ነው። የትራዲሽኑ ላይ ሲሆን ግን ያንን ነገር አክሰሲቢሊቲው በጣም የተስተካከለ መሬት ላይ ካልሆነ በስተቀር ያንን ነገር መጠቀም በጣም አዛ ነው የሚሆነው ከጉልበት አንጻር ወይ ደግሞ በሰው ጉልበት ከምንጠቀመው አንጻር ማለት ነው። ኖርማሊ ኮምፒቲሽን ላይ የኛ ዳይሬክት ኮምፒታተር የምንላቸው ድሮን ከውጭ ኤክስፖርት የሚያደርጉ ኢምፖርት የሚያደርጉ እና የድሮን ምርቶችን የሚያቀርቡ የኛ ዳይሬክት ኮምፒታተሮቻችን ናቸው። ከዛ ውጭ ኢንዳይሬክት የምንለው ደግሞ ትራዲሽናሉን የሚጠቀሙት ራሱ የኛ ኢንዳይሬክት የኛ ኮምፒታተሮች ናቸው ማለት ነው። ስለዚህ አንድን ለማድረግ ኃይለኛ የሆነ ፕሮሞሽን ያስፈልጋል። ስለዚህ እንዴት ነው ሬቨኒው ጄኔሬት የምናደርገው? እኛ ይሄንን ፕሮዳክት ይሄን ፕሮዳክት ወደ ገበያ ስናወጣ አንደኛ ዳይሬክት ሴል ነው ድሮኑን ራሱ በመሸጥ፣ ሁለተኛ ደግሞ አክሰሰሪዎች አሉ ቅድምኛ የሰራናቸው አሉ። የድሮኑን ፍሬም ራሳችን የሰራ ነው። በተጨማሪ ይሄ ፕሮፔለሩንም ራሳችን የሰራ ነው። ራሳችን የሰራናቸውን ነገር እንደ አክሰሰሪ እናቀርባለን። በተጨማሪ ደግሞ ፕሮዳክቱን ራሱ ከሌላ ቦታ እያመጣን የእነሱን አክሰሰሪዎች መሸጥ ነው። ሌላ ሜንቴናንስ ሰርቪስ እንሰጣለን። የድሮኑን ራሱ ምን ማድረግ ማከራየት፣ የማከራየት ስራ እዚህ ጋ ያለውን ነገር ይታያቸዋል አይደል? እሱን እያከራየን የምናወጣው ነገር አለ። ከዛ ውጭ የዲስትሪቢዩሽን ሞዴላችን ዳይሬክት ፕሮዳክቱን ለሚገዙ ሰዎች መሸጥ ነው። ሌላ ደግሞ የአግሪካልቸራል ፕሮዳክቶችን ዲስትሪቢዩት የሚያደርጉ ድርጅቶች ጋር አግሪመንት መፍጠርና መሸጥ ነው። ሌላ እዚህ ጋር ያለውን ሳይት ሆስት አድርገናል። ልማርሴንተር.com የምንለው ኢለርኒንግ ሳይት ነው የምንሰራበት። በተጨማሪ ሾፒንግ አድ አድርገን ይሄኛውን ፕሮዳክት ካመረትን በኋላ የምንሸጥበት። ቶታል ኖርማሊ እኛ ፈንድ የምንፈልገው ወደ 1.5 ሚሊዮን ብር ነው ለዚህ ለስታርት ለማድረግ የሚያስፈልገን። ያም ማለት ለማኑፋክቸሪንግ ፕሮዳክቶቹን እና ለሪሰርች እና ዲቨሎፕመንት ወደ 625 ሺህ ብር 625.5 አካባቢ፣ ለሰራተኞች ለአኑዋል ሰራተኛ ለአመት የሚያስፈልገው ወደ 4 ሰራተኞች ይኖሩናል 504 ሺህ ብር፣ ማርኬቲንግ ኦፐሬሽን ላይ ወደ 252 ሺህ እና ለሌሎችም ወደ 118 ሺህ አካባቢ ያስፈልገናል። በአጠቃላይ 1.5 ሚሊዮን ብር አካባቢ ነው ፕሮጀክቱን ስታርት ለማድረግ። ኔክስት ስቴፕ አንደኛ ፕሮቶታይፑን በደንብ ቴስት አላደረግንም። እዛው የኛ የኤሌክትሪካል ሾፕ አለ፣ እዛ ሾፕ ላይ ነው ቴስት ያደረግነው። ከዛ ውጭ ይሄንን ምን ማድረግ ነው ኔክስት ላይ ፋርሙ ላይ ወይ ደግሞ ሀረሪ ክልል ያለ ፋርም ላይ ቴስት ማድረግ ነው በደንብ። በምን መልኩ ነው ኢቨን ዲስትሪቢዩሽንን ወጥ የሆነ አረጫጭን ኢንሹር የምታደርጉት? ይህንን ከስፕሬይ ቴክኒኩ ከኖዝሉ ከምኑ አንጻር በደንብ እንድትነግሩ እንፈልጋለን። የመጀመሪያው ጥያቄ። ሌላኛው ደግሞ ፍሎሬታችሁን እስቲ በኳንቲፋይ አድርጋችሁ ንገሩን። ኦቨርዶዝ ይሆናል አይሆንም ብለን ከምንል ይልቅ ኮንትሮል የምታደርጉበትን መንገድ፣ የአረጫጭ ፍሎሬቱን ኮንትሮል የምታደርጉበት መንገድ ምንድን ነው? እንትኑን ኮንትሮል ለማድረግ አረጫጨቱን ኮንትሮል ለማድረግ አኒቪን የሚሆኑትን እንትን አረጫጨቱን ኮንትሮል ለማድረግ የምንጠቀማቸው ፓምፕ አለን፣ ታንከር አለን። ከታንከሩ ፓምፕ ያደርጋል። ደግሞ ከዛ ቀጥሎ ኖዝሎች አሉ። ኖዝሉ ላይ ነው ኮንትሮል የምናደርገው ማለት ኖዝሉ አጀሰብል ነው። ኖዝሉ ላይ
ፎሎሜትር ምናምኑን አሁን ኮንትሮል የሚያደርጋቸውን ነገሮች እዛ ላይ አጀስት እንዲደረጉ አድርገን እዛ ላይ አታች እናደርጋለን። ዜን እንደ አስፈላጊነቱ እያዘጋካል ነው መርጫት የምንፈልገውን ነገር ፎሎሬቱን መጨመርም መቀነስም እንችላለን ማለት ነው። ኖዝሉ ላይ ነው ጨዋታው። የኔ ጥያቄ አሁንም ሞር ኦፍ ቴክኒካል ነው የሚሆነው። የነገራችሁ ነገራቶች አሉ፣ የመለሳችሁ ጥያቄዎች አለ። ግን እዚህ ጋር ያቀረባችሁት የድሮን ለመስራት ያቀረባችሁት ሊስት እኔ ብዙም አላሳመነኝም ማለት አንሶብኛል። አንድ ድሮን በዚህ ብቻ ይሰራል ብዬ ስለማላስብ ማለት ነው። ብትችሉ አንድ ታችሁ እሱ ላይ ብንሄድ ብናወራ ደስ ይለኛል። ሮ ማቴሪያል ብላችሁ ያቀረባችሁትን እስከዛ ግን ኖርማሊ ሁሉንም አይደለም ያቀረብነው። ሮ ማቴሪያል ለሳምፕል ዝም ብለን አስገብተን ነው እንጂ መጨረሻ ላይ በተወሰነ መልኩ ያሳያል። ማለት ያላስገባናቸውም አሉ መጨረሻ ላይ፣ ግን መጨረሻ ላይ በተወሰነ መልኩ ሌሎቹንም ነገሮች ያሳያል። እዛች ጋር የተቀመጠ ኢሜጇ ትንሽ ነው፣ አብዛኛውን አይደለም ያስገባነው። ቪዲዮ ነው የምትለኝ ወይስ ሮ ማቴሪያል ሊስቱን ነው የምትለኝ? ኦኬ፣ እንደዛ ከሆነ ቀጣይ የምንገናኝ ከሆነ ዲቴይል ነው የምንፈልገው። ምክንያቱም በጀታችሁ የሚወሰነው እሱ ላይ ስለሚሆን ማለት ነው። እዛ ላይ ካሉት ነገራቶች እንግዲህ ያልጠቀሳችሁም ብዙ ነገር ካላችሁ፣ ግን ክሪቲካሊ መጠቀስ ያለበት መታለፍ የሌለባቸው ነገራቶች ይኖራሉ። ለምሳሌ ሴንሰር አላየውም እዛ ላይ። ስፕሬይንግ ዩኒት የሚለው ላይ የተቀመጠው በጀት ትንሹ ኖዝል እንኳን አሁን ገበያ ላይ ከ2500 እና ከ5000 ብር በታች የሚገኝ አይደለም። እዛ ላይ ዲቴል መሄድ ያስፈልጋል ብዬ አስባለሁ። ኤኒዌይ ካላስቀመጣችሁት ብዙ ባላወራ እመርጣለሁ። ምን ያህል ፐርሰንቱ ሎካሊ ትሰራላችሁ ራሳችሁ ተመርታላችሁ? ምን ያህል ፐርሰንቱን ደግሞ ኢምፖርትድ የሆነ ፓርት ትገዛላችሁ? የመጀመሪያው ጥያቄ ይሁን። ምክንያቱም ሮ ማቴሪያሉን ዲቴል ስላላመጣችሁ እዛ ላይ ስለማላወራ ምን ያህል ፐርሰንት ነው እናንተ የምታመርቱት? ምን ያህል ፐርሰንቱን ደግሞ ከገበያ ትገዛላችሁ አንድ ድሮን ለመስራት? አንደኛው ጥያቄ ነው። ሁለተኛ ካፓሲቲው ወይም ደግሞ ፔይሎድ የምንለው ምን ያህል ጸረ ተባይ ወይም ደግሞ ምን ያህል የሚረጭ ነገር ይይዛል? ኢን ሊትርስ፣ በሊትር ምን ያህል? ምክንያቱም ድሮን ይመላለሳል ነው ወይም ደግሞ ካፓሲቲው ተለቅ ያለ ነው? ያንን ማወቅ ፈልጋለሁ። ለምንድን ነው? አንደኛ አሁን ያሳያችሁን በኢንዲቪጁዋል ሌቭል ተሸክሞ የሚሄደው ሚኒመም 10 እና ከዛ በላይ ሊትር ነው ይዞ የሚሄደው። ድሮኗ ምን ያህል ትይዛለች? ይሄኛው አንደኛ ከካፓሲቲ ጋር፣ ሁለተኛ ከባትሪ ላይፍ ጋር ስለሚገናኝ ማለት ነው። የድሮኑ ባትሪ ላይፍ ከሚሄድበት ርዝመት እና ከሚጭነው ጭነት ጋር ወይም ፔሎድ የምንለው ከሱ ጋር ከፔሎዱ ጋር የሚገናኝ ስለሆነ እሱን ምን ያህል ሊትር ነው የሚለውን እግረ መንገዳችሁን ትነግሩኛላችሁ። ቀጣይ ፕላናችሁን ማወቅ ብንችል ምንድን ነው ቀጣይ ፕላናችሁ? ምክንያቱም እዚህ ጋር ሜንቴናንስ የሚል ነገር አስቀምጣችኋል። ሜንቴናንሱ አፍተር ሴል ሰርቪስ ነው ወይስ ደግሞ ፓርት መሸጥ ነው? እዚህ ጋር የተገለጸው ፓርት መሸጥ ስለሆነ አፍተር ሴል ሰርቪሳችሁ ምን ይመስላል? አኑዋል ፕሮዳክሽናችሁን እንዴት ነው ፕላን ያደረጋችሁት? እነዚህና መሰል ነገራቶች ከእንትኑ ጋር የተገናኘ ትመልሱልኛላችሁ። ሮ ማቴሪያል ላይ ግን አሁንም ልመለስና ከብያ ላይ ከማልፍ አሁንም ሴንሰር ይፈልጋል። ሴንሰሩ የካሜራም ሊሆን ይችላል፣ የኢንቫይሮንመንታል ሊሆን ይችላል፣ አልቲቲዩድ ሊሆን ይችላል። እሱ ብቻ አይደለም። ጂፒኤስ ደጋግማችሁ ጠቅሳችኋል። ከጂፒኤሱ በተጨማሪ የድሮኑን ሁኔታ የሚገልጽ ነገር ያስፈልጋል አይደለም? አሁን ድሮኑ ፍላይት ካስገባችሁት በኋላ ባትሪ ላይፉ ምን ያህል ነው፣ ምን ያህል ትራቭል አድርጓል የሚሉ እነዚህ አይነት ዳታዎችን መሰብሰብ ያስፈልገናል። ጭኖት የሄደውን እንትን ደግሞ ጸረ ተባይ ምን ያህሉን ተጠቀመው፣ ምን ያህል ሎድ ላይ ያለ የሚሉ እነዚህ አይነት ዲቴይሎች ኤኒ ፍላይ ከሚያደርግ ነገር ጋር የሚገናኙ ነገር ስለሆነ እሱም ብቻ ሳይሆን መኪና ላይም ጌጅ ይኖራል። እነዚህ አይነት ቴሌሜትሪ ያስፈልጋሉ። እንደዚህ አይነት ነገራቶች የእናንተ ፍላይት ኮንትሮለር ላይ አለ ወይ? ቴሌሜትሪን በተመለከተ አንዴ እንትን ልበልና የኔክስት ስቴፑን ልበልና ለሱቷል። ኖርማሊ እዚህ ላይ እኛ የምንሰጣቸው ሰርቪሶች አክሰሰሪ ብቻ ሳይሆን ኖርማሊ ድሮኑ ራሱ መሸጥ አለ። ፕላስ አክሰሰሪዎች እኛ ራሳችን ኖርማሊ በተወሰነ መልኩ እሱ ይገልጸዋል። በኋላ ላይ አክሰሰሪዎችንም እናቀርባለን፣ የራሳችንን አክሰሰሪዎች ፕላስ ደግሞ ሌሎች አክሰሰሪዎችን አንዴ ወደ ምርት ከገባን በኋላ ከዛ የሜንቴናንስ ሰርቪሱን የምንሰጠው የእኛም ፕሮዳክት ከገዙ በኋላ ለነዛ ሰዎች መልሰን ሰርቪስ እንሰጣለን፣ የሜንቴናንስ ሰርቪስ እንሰጣለን። ግን ያው ኖርማሊ የሚከፍሉት ነገር አለ፣ እሱንም በኋላ ላይ ማለት ነው የሜንቴናንስ ኮስት ወር ደግሞ ሜንቴናንስ እናደርግላቸው።
ስለዚህ ያ ስለሆነ ኔክስት ስቴፕ እኛ ያሰብነው ኖርማሊ ይሄንን ግራንት ካገኘን ወር ደግሞ ይሄን ፈንድ ብናገኝ አንደኛ እኛ የሰራ ነው ድሮን በፕሮቶታይፕ ደረጃ ነው። ያ ማለት ያን ያህል የሚፈለገውን አህል እንትን ይዞ አይደለም የሚረጨው። ስለዚህ አሁን ኖርማሊ ለሳምፕል አህል ኖርማሊ ይነሳል ስፕሬ ያደርጋል የሚለውን ነገር ነው እንትን ያለው የሰራንበት ማለት ነው። ስለዚህ ኔክስት ስቴፕ ላይ አንደኛ ቴስቱን ራሱ ሙሉ የፋርሚንግ ሴክተሩ ላይ ቴስት ማድረግ ነው። ፕሮዳክታችንን ወይ ደግሞ የምርቱን የራሱኑ ድሮኑን ራሱ ካፓሲቲውን ከፍ በማድረግ ቴስት የምናደርግበትን ፌዝ ራሱ ፋርሚንግ ኤሪያ ላይ ማድረግ ነው የኔክስት ስቴፕ እኛ ያሰብነው። ከዛ ያንንም ለማድረግ ምን ያስፈልገናል? የእነዚህ ፕሮዳክቶች በሙሉ ለዚህ የሚያስፈልግ ለምሳሌ ሞተሩ ራሱ ካፓሲቲው ከፍ ማለት አለበት። ስለዚህ ይሄንን ካፓሲቲ ከፍ የምናደርግበት በተወሰነ መልኩ ስቴትመንቷን ሰመራይዝ ለማድረግ ሞክሬያለሁ፣ እዚህ ሌላ ለማስቀመጥ ሞክሬያለሁ። ስለዚህ በዛው ያንን ያህል ኮስት ካገኘን በኋላ ፕሮዳክቱን ወይ ደግሞ ይሄንን የድሮኑን ካፓሲቲ ከፍ በማድረግ ያንን ቴስት ማድረግ ነው። ቴስቱን ካደረግን በኋላ ፋንክሽናል ከፍ ስታደርግ ከስንት አሁን ያለው ቤንችማርክ ስንት ሊትር ነው የሚይዘው? ወዴት ነው ከፍ? እሱን እሺ ለሱስ ልስታ ባትሪ ጋር ከተያያዘው ጥያቄ የምንጠቀመው ባትሪ 12000 ሚሊ አምፔር ባትሪ ነው የምንጠቀመው። እሱ ደግሞ 12000 ሚሊ አምፔር ባትሪ ነው የምንጠቀመው። ለወደፊት ያቀድነው ፔይሎዱ 10 ሊትር ነው። 10 ሊትር ተሸክሞ እንዲሄድ የሚያደርገው ነው ለወደፊት። አሁን እንትኑ ፕሮቶታይፑ ደግሞ እስከ ግማሽ ሊትር ምናምን ይዞ ይነሳል። እስከ 1 ሊትርም ይዞ ይነሳል። አሁን ለጊዜው እስከ 10 ሊትር የሆን ባትሪው 12000 ሚሊ አምፔርን ተጠቅመ ነው ማንሳት እንችላለን። ከሴንሰር ጋር የተያያዘው ደግሞ ሴንሰሮቹን ጨማምረናል። አልቲቲዩድ ሴንተር አልቲቲዩድ እንትን የሚያደርጉ ከፍታውና እንትኑን ለመቆጣጠሪያ ሴንሰሮችን ተጠቅመናል። ደግሞ ሌላ ሴንሰር የተጠቀምነው ሪተርኖም ለምሳሌ አሁን ሄዶ የሆነ መሀል ላይ ኢንተራፕሽን ነገር ቢፈጠርበት ሪተርኖም ኦሪጂናል ፖዚሽኑ ወደ ኦሪጂናል ፖዚሽኑ ተመልሶ ድሮኑ እንዲመጣ የሚያደርጉ ሴንሰር እዛ ላይ ተገጥመዋል፣ ተጠቅመነዋል። እሱም አለው። ከሱ በተጨማሪ ካሜራም አለው። ካሜራ ጥቅሙ አረጫጨቱን ኮንትሮል ልናደርግበትም ይጠቅመናል። ሰብሎቹ ያሉበትን ሁኔታዎችንም ኮንትሮል ለማድረግ እንጠቀምበታለን ማለት ነው። ስለዚህ ካፕቹሮቹንም እየወሰድ ነው የትኛው ሞር ውሃ በዝቶበታል፣ የትኛው ውሃ አንሶታል ምናምን የሚለውን ነገር የተለያዩ በሽታዎቹን ደግሞ ስክሪንሾት እንትን ካፕቸር ስለሚያደርግልኝ ካሜራው ከዛ ላይ አይተ ነው የባለሙያ የአግሪካልቸራል ባለሙያ ውሳኔ ሰጥቶበት የሚያስፈልገውን ነገር ሄዶ እንዲረጨው ፈርቲላይዘር የሚሆን ይችላል፣ ሄርቢሳይድ ፔስቲሳይዶችን እንዲረጭ ማድረግ የሚያስችል ነው ማለት ነው። ስለዚህ ከሴንሰሮች አንጻር አላቸው። ሴንሰርም አለው አልቲቲዩድ ኮንትሮለርም አለው። ምናልባት እኔም ትንሽ ስቴፕ ገፍቶ ልናየው እንችላለን የሚሉ ሆፖች ስላሉኝ ወይም ደግሞ እነዛ ጥያቄዎች ግን ካልተመለሱ በጣም ክሪቲካል ስለሚሆን ለእናንተ ቅድም ሚስተር አብዱልሐኪም የጠየቀው የባትሪ ላይፍ የፔሎድ ጉዳይ ወሳኝ ነው። በተለይ ከሴፍቲ አንጻር እኔን ይበልጥ እንደሚመለከተኝ ኮምፕላያንስ ብዙ ብዙ ጊዜ የሰዎች ላይ እንስሳት ላይ ራሱ ፋርሙ ላይ ሊያደርስ ከሚችል አደጋ አንፃር ወሳኝ ነው የባትሪ ላይፍ እና ፔይሎድ ስንል በመሰረቱ ዲፊኒሽኑ ራሱ ሴፍ በሆነ መንገድ ምን ያህል አማውንትን ተሸክሞ ምን ያህል ርቀት መሄድ ይችላል የሚል ጥያቄ ነው ፔይሎድ የሚባለው። ያ ካልሆነ ሴፍ ከሆነ በላይ ተሸክሞ ከሄደ ፌል ሊያደርግ የሚችልበት አግባብ አለ። ያ ደግሞ ከሴፍቲ አንፃር ትልቅ ጥያቄ ያስነሳል። ይሄ ወሳኝ ጥያቄ ነው። ሌላኛው ከኤፊሸንሲ አንፃር ፔይሎዱ ትንሽ ከሆነ ሪፊል ፍሪኩዌንሲው ይጨምራል። እያመጣችሁ መልሳችሁ ሪፊል እያደረጋችሁ ስትሉ ዳውን ታይሙ እየበዛ ሲሄድ ከኤፊሸንሲ አንፃር እጅግ አድካሚና አሰልቺ ሊሆን የሚችልበት ጉዳይ ስላለ ያንን የሚያሰባችሁበትን መንገድ የበለጠ ብታዩ ትላለው። ሌላኛው ደግሞ አላቅም የሪሞት ኮንትሮላችሁ ሬንጅ ምን ያህል ነው ይታወቃል በቁጥር ወይ ፕላን ያደረጋችሁት? ኖርማሊ ኢንፍራሬድ ሬል የተጠቀምነው በሬንጅ በዲስታንስ ንገረኝ ምን ያህል ይሆናል? በዲስታንስ እስከ 100 ሜትር ከብር እንዲያደርግ ነበር እኛ ያሰብነው፣ ግን አሁን ከሾፕ አላስወጣም ነው እዛው ሾፕ ውስጥ ነው። ስለዚህ ይህን በትክክል አሁን የምትናገሩበት ፊገር የለም ማለት ነው። መጨረሻ ላይ ያልጨመርኩት ነገር አለ ፊድባክ ብለን ያሰብነው ማለት ፕሮዳክቱን ከወሰዱ በኋላ መጨረሻ ላይ ከነሱ ፊድባክ የምንሰበስብበት ሚንሳይ። ስለዚህ ገበሬዎቹ እርካታ አለው ወር ደግሞ ከነሱ የሚመጣ ኖርማሊ የነሱ ፊድባክ ነው ለኛ ለሌላ ዲቨሎፕመንት የሚያግዘን። ስለዚህ ከነሱ ፊድባክ የምንቀበልበት ሚንሳይ። ከዛ ውጪ ዳይሬክት አንድ ገበሬ ሲገዛ ለኛ እሱ ራሱ መልሶ ፕሮሞት እንዲያደርግልን ወይ ደግሞ
እንደ ኮሚኒኬሽን እንዲሆነን የምናደርግበት ሚንስ አለ። ዳይሬክት ፕሮዳክቱ መጥቶ ሲገዛ ትሬኒንግ እንሰጣለን። ከትሬኒንግ ውጭ ደግሞ ዲቴል ስለ ፕሮዳክት ተጨማሪ ነገር ለወደፊት ፊቸሪቲው ምን ይመስላል የሚለውን ነገርም በዛው ሰጥተን ነው የምናልፈው። ስለዚህ እነሱን ራሳቸው እንደ ኦፍላይን ፕሮሞሽን እንጠቀማቸዋለን ማለት ነው። ይሄ መጨረሻ ነው የሚሆነው። እንደ ሪኮሜንዴሽንም እንደ ኮሜንትም ትይዙልኛላችሁ። ይዛችሁ የመጣችሁት ፕሮጀክት በጣም ትልቅ ፕሮጀክት ነው። ቢኮዝ የሆነ ሲዝናል ብቻ አይደለም፣ የሆነ ሲዝን ላይ ብቻ የሚሰራ ሳይሆን አሁን የምንጠቀመው ቬጅቴብል በአጠቃላይ 2-3 ከዛም በላይ ኬሚካል ሳይረጭ ወደ ገበያ አይወጣም። እንዲያድግም እንዲያምርም ጭምር ነው አሁን ኬሚካል እየተረጨ ያለው። ከዚህ ጋር በተገናኘ የእናንተ የፓተንት ሁኔታ ምን ደረጃ ላይ እንዳለ ብሪፍ ታደርጉናላችሁ፣ ወይም ደግሞ ምን ደረጃ ላይ ያለው የሚለውን። ሁለተኛው ግን ከውጭ የሚመጣ ድሮን አሁን ቢመጣ ስፕሬይንግ ድሮን ከውጭ ቢመጣ ያለው ኮስት እና እዚህ ተመርቶ ገበያ ላይ የሚመጣው የእናንተ ገበያ ላይ የምታወጡት ኮስት ምን ያህል ልዩነት አለው ወይም ደግሞ ምን ያህል አፎርደብል ነው የሚለውን። ሶስተኛ የሚረጨው ኬሚካል ሴቪንግ ከሌለው አሁንም ኬሚካሉ ከውጭ ነው የሚመጣው። የእናንተ ድሮን ማኑዋል ከሚረጨው የኬሚካል አማውንት ሴቪንግ ከሌለው ገበሬው አፍተርኦል ኬሚካሉን ሴቭ ማድረግ ስለሆነ የሚፈልጉ የተፈለገውን ሴፍቲ ሰጥቶት ደግሞ ኬሚካሉን የሴቭ የሚያደርግ ካልሆነ ብዙም ለውጥ አይኖረውም እና ቅድም ሊመልክ ያለው የፍሎሬት የኖዝሉ ሁኔታ በኖዝል ነው አይደለም የምትረጩት። ስለዚህ እሱ አጠቃላይ ዳያሜትሩን ጨምሮ እነዚህ አይነት ቴክኒካል ነገራቶች ኢንፋሳይዝ መደረግ አለባቸው። ከአሁን በኋላ ስትሰሩም እነዚህ ነገር ክሪቲካሊ ማየት አለባችሁ። ሌላ ቢንመሊክ ያነሳው ቅድም ብዙም እንትን ያላደረግነው ጂፒኤስ ብቻ ሳይሆን ጂሲኤስ ኮንትሮል ሲስተም ይባላል። ጂሲኤስ ማለት ፕላን ነው የምታደርጉት፣ የሚሄድበትን ድሮኑ የሚሄድበትን ፕሪፕላን ታደርጋላችሁ፣ ትለቁታላችሁ እንጂ እንደ ጌሚንግ በዚህ በቀኝ ወደ ግራ ታጠፍ እያላችሁ አይደለም የምትልኩት። እና እንደዚህ አይነት ሶፍትዌሮችን መጠቀም ቢቻል ቴሌሜትሪዎችን በጂኦ ፌንሲንግ ያሉትን ቅድም ያነሳናቸው ነገራቶች መጠቀም የምትችሉበትን ሜካኒዝም አስቡ። ሆፕፉሊ ቀጣይ ስንገናኝ ዲቴል የሆነ ስራ ከሚበሩ ድሮን ጋር እንጠብቃለን። ስለመጣችሁ ደስ ብሎናል። ጥሩ ሰዓታችንም ኦልሬዲ ስለሄደ ቀጣይ ተወዳዳሪዎችንም ለማየት ያልናችሁን ነገሮች በደንብ ከግምት አስገቡ። እያንዳንዱን ነገር ኦራሊ ስንነጋገር አሉ የሉም የሚለውን የምናይበት ኢንቴንሲቲም በዛው ልክ እየጨመረ ኤቪደንሳችሁ በደንብ አሳማኝ እየሆነ መምጣት ይኖርበታል። በቀጣይ ሂደቶች ላይ ምናልባት የምንገናኝ ከሆነ ያሉ ነገሮችን ይዋቸው። ባለው አጋጣሚ በሙሉ የጀመራችሁት ስራ ስለሆነ ተግታችሁ ሀሳቦችን ኢንኮርፖሬት አድርጋችሁ የተሻለ ነገር እንደምታመጡ ተስፋ አለኝ። አመሰግናለሁ። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ በሂጅራ ባንክ አዘጋጅነት በቀረበው የሲራራ አዋርድ የስራ ፈጠራ ውድድር ላይ ነው የተገናኘ ነው። እንደ አንድ የውድድሩ ተሳታፊ ነው የቀረባችሁትና እስቲ አንተ የሁለታችሁንም ስም በማስተዋወቅ ብትጀምርልን ደስ ይለኛል። ስማችሁን፣ ከየት እንደመጣችሁ፣ ምን ይዛችሁ እንደመጣችሁ አብራራለን። ኦኬ፣ ይሄ ድሉን ስለተሰጠን እኛም እናመሰግናለን። እኛ 2 ሆነን ነው የመጣ ነው። ለጊዜው ግን 3 ነበር ነው እኛ። አንደኛው ፓርትነራችን ለጊዜው ከኛ ጋር አልመጣም። ስለዚህ ስሜ መርዋን አህመድ ሻፊ ይባላል። የፓርትነሪዝም ደግሞ ጓደኛዬ ስም ሳዳት ሁሴን ነው የሚባለው። የመጣ ነው ከሀረር ነው የመጣ ነው። ስለዚህ ይዘን የመጣ ነው ሀሳብ አግሪካልቸራል ስፕሬይ ድሮን አግሪካልቸር ላይ እንትኖቹን የተለያዩ ፔስቲሳይዶችን የሄርቢሳይዶችን ምናምን ፈርቲላይዘሮችን የምትረጭ ድሮን ነው ይዘን የመጣ ነው ማለት ነው የሚል ሀሳብ ነው ይዘን የመጣ ነው። በጣም አሪፍ። ስለዚህ እናንተ የስራ ፈጠራ ሀሳባችሁ በግብርና ዘርፍ ላይ የፈርቲላይዘሮችን ማዳበሪያዎችን የሚረጩ ድሮኖችን ማምረት ነው ማለት ነው። በጣም የሚገርም ፈጠራ ሀሳብ ነው። ኢምፕሊመንት ተደርጎ ስናየው እንግዲህ ብዙ ችግሮችን መፍትሄ ይዞ የሚመጣ ነው ብለን እናስባለን። ቀደም አንተ እንዳነሳኸው ሲራራ አዋርድ ከብዙ ሺህ ተወዳዳሪዎች ውስጥ ነው ተመርጣችሁ እናንተ እዚህ በአካል ቀርባችሁ ሀሳባችሁን በዳኞች ፊት ለማቅረብ እድሉን ያገኛችሁትና ምን ተሰማችሁ?
በጣም ትልቅ ደስታ ነው የተሰማን። ደስታው ከእንትን አንፃር ነው። አሁን በእስላማዊ በሆነ ወይ እንዲህ አይነት ነገሮች ሲካሄድ ምናምን ብዙ ጊዜ አላየነውም። ሂጅራ ባንክ አሁን ይህንን እድል አዘጋጅቶ ሀላል በሆነ መንገድ ሰው ሀሳቡን እንዲያቀርበው ማድረጉ በጣም እንትን አፕሪሺየት የሚደረግ ነገር ነውና በጣም ደስ ብሎናል። እኛም ለዚህ ተወዳዳሪ 20 ተወዳዳሪዎች እንትን ለመመረጣችን በጣም ደስ ብሎናል። በጣም ትልቅ ደስታ ነው የሚሰማው። እሺ ሳዳት፣ ፕሬዘንቴሽኑን በስፋት ያቀረብከው አንተ ነህ። የተገናኘ ነው ዳኞች ፊት ቀርባችሁ ሀሳባችሁን ካቀረባችሁ በኋላ ነው የተገናኘ ነውና ውድድሩ እንዴት ነበር? ውድድሩ በጣም ደስ ይላል። ደግሞ በዛ ላይ ያው መጠየቅ አለበት ብለን እኛም መጀመሪያ የሚያሰብናቸው ጥያቄዎች ናቸው አብዛኞቹ የተጠየቁት። ፕላስ ደግሞ እነሱ የሰጡን በጣም ብዙ ግብዓቶች አሉ እንደ ኮሜንት የተሰጠን ማለት ነው። ስለዚህ ያው ኖርማሊ ኔክስት እሱን ነገር በጣም አሻሽለን እንግዲህ በአላህ ፍቃድ እንገናኛለን ብዬ ተስፋ አደርጋለሁ። ኢንሻአላህ እንግዲህ ይሄ የመጀመሪያው የማጣሪያ ዙር 20 ተወዳዳሪዎች የምትቀርቡበትና ሀሳባችሁ የምታቀርቡበት ነው። ወደ ቀጣዩ ዙር 10 ተወዳዳሪዎች ነው የሚያልፉት። እንዴት ነው እዛ ዙር እንገባለን ብለህ ታስባለህ? ኖርማሊ እኛ ከሀረር ተነስተን የመጣ ነው 10 ውስጥ እንገባለን ብለን ሳይሆን አንደኛ እንወጣለን ብለን እናሸንፋለን ብለን የመጣ ነው። ስለዚህ ያው አመጣጣሽ እንግዲህ እናንተም አሸናፊ እንድትሆኑ መልካሙን እድል እንመኝላችኋለን። ድሮናችሁንም ወደ ትግበራ ገብቶ ፊዚካሊ የምናየው አድርገን አመሰግናለሁ። መልካም እድል። እናመሰግናለን። በየጊዜው እየተሻሻለ ባለ ፋይናንስ ዓለም ውስጥ እያንዳንዱ ምርጫው ከእሴቱ ጋር የሚስማማ የገንዘብ መፍትሄ ይሻል። ገንዘቦን ከእምነቱ ጋር የሚያስማማ ድካምን የሚያቀል ጊዜውን የሚቆጥብ አስተማማኝ አገልግሎት ይዘንሎ መጣን። ሃላል ፔ ከሂጅራ ባንክ በሀገራችን ኢትዮጵያ የመጀመሪያ የሆነው ሸሪዓን መሰረት ያደረገ የዲጂታል ዋሌትና የፋይናንሲንግ መተግበሪያ። ለማንኛውም የባንክ አገልግሎት ፍላጎቶ ሃላል ፔ መተግበሪያን ይጫኑ፣ ግብይቶን ያዘምኑ። በሱፐርማርኬቶችና በተለያዩ መደብሮች ክፍያን መፈጸም ቀላል ሆነዋል። እንዲሁም እስከ ምሽቱ 3 ሰዓት አገልግሎት በሚሰጡ የሃላል ፔ ወኪሎቻችን ጋር ጎራ ብለው ገንዘብ ገቢ ወይም ወጪ ማድረግ ያስችሎታል። ምን ይሄ ብቻ! ገንዘብ እጥረት ከሆነቦ ሃላል ፔ መፍትሄ ይዞ መጥቷል። በሃላል ፔ ሙራባሃ ፋይናንሲንግ ያለምንም ማስያዣ ህልሞ እውን ይሆናል። ከፕሌይ ስቶር ወይም ከአፕ ስቶር በማውረድ የሃላል መንገዱን ይቀላቀሉ። ሃላል ፔ ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። የተወደዳችሁና የተከበራችሁ የሲራራ አዋርድ ታዳሚያን የሲራራ አዋርድ ዝግጅት እነሆ እንደቀጠለ ነው። በዛሬው ዝግጅታችንም አዳዲስ ሐሳቦችን ተመልክተናል። አዳዲስ ሐሳቦች ተንሸራሽረዋል። የሀገራችንን ምርታማነት የሚያሳድጉ ችግሮቻችንን የሚፈቱ የህይወታችንንም የሚያቀሉ አዳዲስ ፈጠራዎችን አብረን ተመልክተናል። ውድድሩ ጠንከር ብሎ በአዳዲስ ሐሳቦች በአዳዲስ ኢነርጂ እንደቀጠለ ይገኛል። ሲራራ አዋርድ አዳዲስ ሐሳቦችን ወደፊት ማምጣቱን አሁንም ይቀጥላል። ቀሪ ተወዳዳሪዎች ወደሚቀጥለው ዙር ለመሸጋገር ፍልሚያቸውን ይቀጥላሉ። የዛሬውን ዝግጅታችንን በዚሁ እናጠናቅቃለን። በሚቀጥለው ሳምንት አዳዲስ ሐሳቦችን ይዘን እስከምንገናኝ መልካም ቆይታ። ሰላም አለይኩም ወራህመቱላሂ ወበረካቱ።